በኦሮሞ ታጣቂዎች በኩል በአማራ ተወላጆች ላይ በወለጋ ግልጽ የሆነ ማንነት ተኮር ጥቃት ደርሷል። ለዛ ግብረ መልስ ደግሞ አማራዎቹ በዛም በኩል ጥቃት ፈጽመዋል በኦሮሞዎች ላይ። ይህንን አመዛዝነን ካልሄድን አማራዎች ለፖለቲካ ብናልፈው መፍትሄ የሚገኝ አይመስለኝም። ችግሩ ግን በዚህም በዛም የተደረገው ትክክል አይደለም። ይሄ ታጣቂ ኃይሎች የፈጸሙትኝ አሁን ለምሳሌ እኮ በአማራ ክልል ያለውን እንኳ አውግዣለሁ ነኝ። ለምሳሌ በር የተስቆመ የተገደለውን ሁሉንም በግልጽ በፌስቡክ ሁሉ አውግዣለሁ። የኦሮሞ ታጣቂዎች ታጣቂ ገብተው አቃጠሉ ሲባል አውግዣለሁ። የአማራ ሰዎች ፋናዎች ደግሞ መንገድ አጥቁመው ሲገሉም አውግዣለሁ። በኦሮሚያ በወለጋ የተደረገውን በአማራ ተወላጆች ላይ በእነዚህ ታጣቂዎች በኦሮሞ በኩል የተደረገውን ማውገዝ አለብን። ይህን ስናደርግ ነው አስታራቂ ወደ ሆነው ነገር የምንመጣ ለማለት ነው። እና ኃይለ ኢየሱስ እዛው ላይ ሆልድ ላድርግ። ለምን ስለደበቅ ነው? ቆይ ለምን ሆል እዛ ላይ እኔ አሁን ምንድን ነው ወለጋ ውስጥ ሀፕን ያደረገው ቢባል እኔም አላውቅም፣ አንተም አታውቅም፣ ሲሻርክም አያውቅም፣ ማንም አያውቅም። አሁን እኛ ይሄንን ኮሜንት የምንሰጠው የፖለቲካ ሂደቱን አይተን ነው። ለምሳሌ ወለጋ ተገደለ ተባለ። በኋላ ፕሬዝደንቷ አለቀሰች በማግስቱ። ከዛ የትግራይ ጦርነት ተከፈተ፣ ግድያው ተፈጸመ። ከዛ በኋላ የተፈናቀሉት ቡሬ አይደሉም የሄዱት። ከአባይን ተሻግሮ እኮ ቡሬ አለች ጎጃም ውስጥ፣ ደብረ ብርሃን እስከ ዛሬ ደብረ ብርሃን ነው ያሉት። ዋይ ያ ቁጥር ስለበዛ ነው እስከ ዛሬ እነዛ ሰዎች መቋቋም ያቃታ። ኮንሱን ነው የምናየው። ለምሳሌ አጫሉ ሁንዴሳ ተገደለ። ዘን ዋት ሀፕንድ ብለን ፖለቲካል እንትኑን ነው የምናየው። ከዛ ተነስተን ነው ይህንን አይነት ስቴትመንት የሰጠ ነው። ለምሳሌ ወርቁ አይተነው ግሬደር መቅበሩን የነገረን ተመስገን ተሾመ ነው። የጠቅላይ ሚኒስትር ቢሮ አማካሪ የነበረ ጋዜጠኛ የነበረ ሰው ነው። የአምቦ አስተማሪ ነበር፣ ሌክቸረር ነበር። ታውቋለን። ስዩም ተሾመ ግንቦት 7 ነበር። አንተም ታውቃለህ። እኔ እናንተ በደንብ እናውቀዋለን። ያኔ በተለይ ስጽፍ ማለት ነው በተለይ አብኖች እንቅስቃሴ በጀመሩበት በመጨረሻው የወያኔ አመታት አምቦ ሆኖ ይጽፍ ነበረ እሱ ልጅ። ከዛ በኋላ ብልጽግና ከመጣ በኋላ እሱ ነው የጻፈው። የወርቁ አይተነው ግሬደሮች እነዛ 230 ሞቱ የተባሉትን ቀብሮ በግሬደሩ ቀብሮ ፎቶግራፍ ቀርጾ ለዚህ ለውጭው ሚዲያ የላከው እሱ መሆኑን ተመስገን ተሾመ ነው የነገረኝ። እኔን አንተ ታውቃለህ ብትለኝ እኔ አላውቅም። ተመስገን ተሾመ ነው ያንን ነገር የወርቁ አይተነው ግሬደር እንደቀበረው የነገረን ማለት ነው። አሁን ከዛ በኋላ ምን አደረጉ? ቡሬ አይደለም የሄዱት እነዛ ሰዎች። ስንት 780 ኪሎ ሜትር መጥተው ደብረ ብርሃን ነው ያሰፈሩት። እስከ ዛሬ አልተቋቋሙ። ለምሳሌ ከሶማሌ የተፈናቀለው ኦሮሞዎች አለ በሚሊዮን የሚቆጠር 10 እጥፍ ይሆናል። ያ ግማሹ ወለጋ፣ ግማሹ የባሌ በረሃ ውስጥ፣ ግማሹ አዳማ፣ ግማሹ ቡራዩ እንደዛ ነው የተቋቋመው። ወደ ላይፋቸው እንዲመለሱ ነው። ኖ ሶማሌ ጠላታችን ነው ብለን እንደ ፕሮፓጋንዳ አልተጠቀምንም። ዋይ የሚል ጥያቄ ነው ያነሳ ነው ማለት ነው። ከዛ በኋላ የነበር ምንድን ነው የተጠቀሙበት? ኦሮሞ ሰው ይበላል፣ ሆድ ይቀዳል። ይህንን ታምንበታለህ ኃይለ ኢየሱስ? አንተ አሁን እውነት ኦሮሞ ህዝብ፣ አንተ ጅማ ነው የተባርከው፣ ኦሮሞ ህዝብ ሰው ይበላል ወይ? ሆድን ፖለቲካ ትቀበላለህ አንተ? ለዛ ነው ይሄ እኔ ቱ ቢ ኦነስት ማን ያንን ወንጀል እንደፈጸመ የሞቱት ባይዘወይ አብዛኞቹ ኦሮሞዎች ናቸው፣ እስላሞች ናቸው። 99% ከወሎ እዛ የተቋቋሙ ማህበረሰብ አብዛኛው አሁን ደብረ ብርሃን ሄደ ብታይ ወሎዬዎች ናቸው አብዛኞቹ። እኛ ኦሮሞዎች ናቸው እነዛ ሰዎች ብለን ነው እኛ የምናስበው። ዘን ዋትአፕ ለምንድን ነው ይሄን ያህል የፖለቲካ ፕሮፓጋንዳ የተሰራባቸው? ለምን አሁን ወልቃይት ነፃ ወጥቷል? ለምን ሄደው አልሰፈሩም? ወልቃይት ሌሴ ወለጋ የጦርነት ቀጠና ነው እንበል። ለምንድን
ነው ለስንት ዓመት ለ7 ዓመት ደብረ ብርሃን ድንኳን ውስጥ ያኖሯቸው? ይሄንን ጥያቄ ነው የምናነሳው። እና አንተ ከዚህ ተነስተን ነው ይሄንን ኮንክሉዥን የሰጠ ነው። ተሳስተን እንትን ነው። አንተ ራስህ እኮ ፕሪሞርዲያል ሆንክ። ከወሎ የሄዱትን ኦሮሞ ናቸው አልካቸው። ራሳቸው እነሱ አማራንም ብለው ነው ራሳቸው የሚገልጹት። አንተ ደግሞ ወደኋላ ሄደህ ፕሪሞርዲያል እየሆንክ ነው። ኤኒሃው ግን ይሄ አሁን የተፈናቀሉ ሰዎችን በደብረ ብርሃን መቀመጣቸው ትክክል አይደለም። እኔም እንትን ወይ ወደ ነበረ ቦታቸው መመለስ አለባቸው ወይም ደግሞ እንደተባለው የጸጥታ ችግር ካለ ወለጋ ላይ ኢንተግሬት እንዲያደርጉ ወደ ሌላ አካባቢ የሆነ ማቋቋሚያ ነገር መደረግ አለበት በሚለው እስማማለሁ። ለረዥም ጊዜ ነው የቆዩት። ይሄ የክልሉ መንግስት ድክመት ነው በእኔ እምነት። ነገር ግን በወለጋ በኩል በአማራ ተወላጆች ላይ ማንነት ተኮር ጥቃት ደርሷል። ይሄን ያደረሱት ራሳቸው አማራዎች ናቸው የሚለው የወንድማችን ሀሳብ ትክክል አይደለም። ኢቭን ሜንታሊቲ የልጁ ሜንታሊቲ ስላልፈለግን ነው እንጂ ብንችል በ24 ሰዓት ሁሉ እኮ እዛ አካባቢ ያለው ማጥፋት እንችላለን የሚለው ይሄ ሜንታሊቲም ሮንግ ነው። አይቻልም። ኢትዮጵያ ውስጥ አንድ ብሔር የለው ማጥፋት አይችልም። ፍላጎትም የለው ማህበረሰቡ አጥፋ ብትልም ሊያጠፋልህም አይችልም። እንትኑ ራሱ ትክክልም አይደለም። ይሄ ማይንድ ሴቱም ትክክልም አይደለም። እንደዚህ አይነት ሀሳብ በወለጋ ውስጥ የማንነት ተኮር ጥቃት ተፈጽሟል በአማራው ላይ። ለዛ ሪያክሽን አማራዎቹም እዛ ታጥቀው ደግሞ በወለጋዎች ላይ ጥቃት ተፈጽሞ የተፈናቀሉትንም አይተናል። ጉዳት የደረሰባቸውንም አይተናል። በአማራ ክልልም ላይ ማንነት ተኮር ጥቃት ደርሷል። በአማራዎች በኦሮሞዎችም ላይ ልክ ኦሮሚያ ላይ በአማራ በኦሮሞ ላይ እንደተፈጸመው መሆን ያለበትኝ እንደዚህ አይነት ኮሙናል ቫይለንስ ማንነት ተኮር ጥቃቶች መወገዝ አለባቸው። በየትኛውም በኩል ቢደረግ መቆም አለበትኝ። የትኛውም አካል ቢያደርገው እንደዚህ አይነት ጥቃቶችን አስወግደን ኢትዮጵያ በሚባለው ሀገር ውስጥ እንዴት በጋራ መኖር ይቻላል የሚለውን ነገር ማጉላት ያስፈልጋል ብዬ ስላሰብኩ ነው። ይሄ ራሱ እንትን አድርጎ ነው ፋን ነው እንደዚህ እዛ ወለጋ ሄዶ እንትና ምናምን የሚለውን እኔ አልገዛውም። ሪያክት ነው የተደረገው እዛ አካባቢ ላይ። በእርግጥ ምክንያቱ አሁን አንተ የፖለቲካል ዳይሜንሽኑን እያነሳህ ነበረ። በጣም አማራው በዛ በወለጋ አካባቢ ይገደል የነበረው ካስታወስክ ይሄ የትግራይ ጦርነት ሊግ ከመጀመሩ በፊት ይመስለኛል። ኤግዛክትሊ ትንሽ ስቀረው ነው ፕሬዚደንቷ ያለቀሰችውን ነገር በማግስቱ ነው የትግራይ ጦርነት የተጀመረው። አሁን የፖለቲካል ዳይሜንሽኑ ለምንድን ነው በዛ ወቅት ላይ በአማራና በኦሮሞ በኩል የብሔር ነገር እንደዚህ በዚህ ይሄ ማንነት ተኮር ጥቃት እንዲፈጸም ኢንቴንሽን ፍላጎት የነበረው አካል ማን ነው? እንደዚህ አይነት ነገሮች እንዲጎሉ እሱ የፖለቲካል ዳይሜንሽን ነው እሱ አሁን የምታነሳው ነገር። ምክንያቱም አሁን ላይ እኮ የለም አይደለም እንደዚህ አይነት ጥቃቶች ምናምን አታይም። ያኔ ግን ይሄ ጠቅላይ ሚኒስትር አብይ ወደ ስልጣን በመጣ ሰሞን በዚህ በአማራው አካባቢ ተቀባይነትም ነበረው ታስታውሳለህ። እና ያን ተቀባይነት እንዲያጣ ፍላጎት የነበረው የተለያየ ፖለቲካል ኢንተረስት እንትን የነበረው እንዳለ ይገባኛል። ያንን ፑሽ የሚያደርግ ከአማራውና ከኦሮሞውም ውጭ የሆነ ሀይል አለ። ኢቨን በዚህ በኦሮሞ ፖለቲካ ውስጥም ጠቅላይ ሚኒስትር አብይ ከአማራው እንትን ጋር ያለውን እንትን አታችመንት ያልወደደም አለም። በአማራውን በኩል ጠቅላይ ሚኒስትሩ ጋር ህዝቡ የሚሰጠውን ድጋፍ ያልወደደ አካል አለ። ብዙ የፖለቲካል ፋክተር እንደነበር ትዝ ይለኛል፣ አስታውሳለሁ። ወቅቱንም ያ ሽግግሩን ተከትሎ እኔ እንትኑን ማሳበቡን ራሳቸው አማራዎች ፈጽመው ያደረጉት ነው የሚለውን ያልገዛሁት እንጂ የፖለቲካል ዳይሜንሽኑ ምናምን እሱ ብዙ ሊያነጋግር ሊያጓይ የሚችል ነው። ኤኒሃው አጠቃላይ ግን መሆን ያለበት በእኔ እምነት ማንነት ተኮር ጥቃቶች በሁሉም ቦታ ኢትዮጵያ ውስጥ ተከስቷል፣ በሁሉም ብሔረሰብ ላይ። እነዚህን የማንነት ተኮር ጥቃቶች በመንግስት ታቅደው ተፈጽመው አንድም ማህበረሰብ ለማጥፋት የተጠና አይደለም። ትግራይም ጄኖሳይድ ተፈጽሞብኛል ካለ፣ ኦሮሞም ጄኖሳይድ ተፈጽሞብኛል ካለ፣ አማራም ጄኖሳይድ ተፈጽሞብኛል ካለ ቅድም አያና እንዳለው ሰምሲንግ ሮንግ። አሚን ይሄ መንግስት የማን ነው? ምንድን ነው እያልን ያለ ነው? አሚን አገሩ ላይ ያሉ እንትኖች በሙሉ ትልልቅ እንትናን የሚሉትኝ ሁሉም በእኛ ላይ ተፈጽሞብናል ካል ሊሆን አይችልም። መንግስት እንደመጣ ግን መንግስቱ እንዳይረጋጋ
በጣም የሚፈልጉ የፖለቲካ ኢንትረስት የነበራቸው ብዙ ኃይሎች አሉ። በአማራውም፣ በኦሮሞውም፣ በትግራይ እንትኑም በሁሉም ዘንድ ነው የምልህ። እነዚህ ኃይሎች ይሄ እንትኑን ያቀጣጠሉ ይመስለኛል። የኮሙናል ቫይለንስ ምናምን እንዲኖሩ የፈለጉ አካላት እንደነበሩ ይገባኛል። እኔ ትልቁ ምስል የሚታየኝ ይሄ ነው ለማለት ነው። እኒሃው ወደ እኔም ቁጭ ያዳምጣለው እንድታደርግበት የምፈልገው ኃይል ይሄ እየመጣ ያለው ኃይል ከዚህ ከፋኖ ጋርና ከኦሮሞም ኃይሎች ጋር ከኤርትራም እንትን ጋር አሊያንስ ለመፍጠር የሚደረግ ሙከራ እያየው ነው። በዚህ በውጭ ሀገር አንዳንድ አፕሮች የሚያደረጉኝ ሰዎች ነበሩ እና እንትኑን ሳየው ሪል ይመስላል። እንደዚህ አይነት ነገር ለመፍጠር ቅንጅት ለመፍጠር የሚደረግ ሙከራ አለ። ይሄ ነገር እንዴት ይታያል የሚለውን መጨረሻ ላይ ኮሜንት ልሰጥበት ይችላል። እናነሳዋለን። አያና እና ጫልቱ ውስጥ ሀለ ኢየሱስ ሲናገር ቅድም የሰማሁት ያ ኤቭሪቲንግ ሲሸር ተናገር፣ አያናም እንዳይናገርብኝ ነው። ኦኬ የእኔ ጥያቄ ላለ ኢየሱስ እስግድ ኢንቴንሽናችሁ ሰውን ለማስታረቅ ምናምን ዋሽቶ የሚታረቅ አለ። ግን እውነትን ካልያዝን አንተ አሁን ምን አልክ? ኦሮሞ ያስፈራል አስቀያሚ ነው ምናምን የሚባል ትርክት አለ አልክ። የእኛንም ደግሞ በደላችን እንደ ትርክት ልትወስደው ወሰድክ ፈለክ። ዚስ ናት ጀስቲፋይንግ። እውነት ካልተናገርን የትም ልንሄድ አንችልም። ዛሬ ብናደባብሰው ነገ ያጭቃ መልሶ ውስጡ መግባታችን አይቀርም። የተበደለውን ተበድሏል፣ በዳዩን በዳይ ነው ማለት ግድ ይላቸዋል። ይሄ ውሸት አሁን ለምሳሌ አንተ ታሪክና ትርክት አሁን ለምሳሌ ኢትዮጵያ ውስጥ ገዳዩን ተገዳዩንም አንድ ላይ ጀስቲፋይ ማለት ትፈልጋላችሁ። ከኔው ቤተሰቦች እዚህ ላይ ካሉት ጭምር ማለት ነው። አሴ ላደግ ዊክነስ ኢን ኦሮሞ አይ ዶንት ኖ ዋትስ ሮንግ ዊዝ ዘም አይ ዶንት ኖ ሜቢ ያልታየ ነገር ይኑር አላውቅም። አም ዊሊንግ ቱ ለርን ኦልዌይስ። እኔ አንደኛ ጠላት ነኝ። ኢትስ ኦኬ። ግን ሜን ኩዌስችን ኢዝ የአፈ ታሪክ ትርክት ሌላው አውሬ ይመስላል ጅብ ይመስላል እና ሌላው ግን እውነት የተደረገበትን የኦሮሞ ጥላቻ እኮ እዛ ላይ ብቻ እኮ አለም ያለው እዛ ላይ ብቻ እኮ አለም ያለው ሪሊጅን ላይ ኦርቶዶክስ ላይ ጥቁር ለብስ ጸጉራቸውን ተላጭቶ ኦሮሞ ቋንቋን አይናገርም ተብሎ ግን ትግራይ እንትን ሲሆን እንደዛ ላሉ ለዛውም ስንረሱ እንትን ለማለት አለን በቃ ያለ ባህልና ቋንቋ ነው እንደዚህ የሚባለውን። አንደኛ ደግሞ የተዛተበት ህዝብ የለም። ኦሮሞ ህዝብ ላይ ተዝቶበታል። ኦሮሞን ወደ ማዳጋስካር እናስወስዳለን። እኔ ህዝቡን አለምለው እሊቶች ይሄን ብሏል። ይሄን እሊት ተብሎ የተቀመጡ ያሉ ሰዎች አሉ። ዊ ሃቭ ኤቪደንስ you cannot bring that and like እኔ መታኝ ተኩሰህብኝ ከዛም በኋላ እኔ እጄን ተመትቼ እኔ ደግሞ እጄን ለማስመው የሆነ ድንጋይ ስወረውርብህ የእሷም ትርክት ነው። ኖ ኖ ኖ we need to get like እውነትን ካልተናገርን የኢትዮጵያ በሽታ አይደንም ተሰው። ስለዚህ ያልከው ነገር እዛ ጋር እንድትመልስልኝ እፈልጋለሁ። የኦሮሞን ትርክት ኦሮሞ ሰይጣን ይመስላል እንዲህ ነው ሰው ይበላል፣ ግን ስንመጣ ሌላ ነው ተተርኮበታል ያልከውና ህዝቡ በነገራችን ላይ ሊፈራ ይችላል እንጂ ኦሮሞን እናናግደል ልግደል ብሎ ጦር አንስቶ እንዳልመጣ ቃለሁኝ። በት ሌላው ደግሞ ኦሮሞ የደረሰበትን ቋንቋው ሳይቀር ባህሉ ሳይቀር ተሰብሮበት በዛ ላይ በዛሬው ዕለት በ21st century በቋንቋ ልዘምር ሲል እምቢ የተባለን ህዝብ ከሌላ ጋር እኩል አድርገ ማንም ህዝብ ላይ ደግሞ አልተዛተም የሚባለው ይሄ ነገር ውሸት ነው። እውነት መናገር ግድ ይላቸዋል። የእኛ ልጆች ደግሞ ለምን እንደዚህ ስትሉ እንደሚያልፋቸው አላውቅም። ጸጥ ብሎ ያልፋሉ እንዳልሰማ ምን እንደሆነ አላውቅም። ሜቢ እኔ በሽተኛ ልሆን እችላለሁኝ። በኦሮሞ ምን ይባላል መራታ ወረት ሂደታ ሂደቱ ይሄ ነው ጥያቄ እና ውሸት የትም አይደርስንም። if we want to fix the problem we need to admit there is a problem። እውነቱን ካልተናገር እኔን ገልህኝ አያቴን ገልኸው እኔ ካንተ ጋር ጫልቱ ጅብ ትመስላለች ካልኮ ጋር ስፋ አታረግም እና መልስ እንድሰጠኝ እፈልጋለሁ። አመሰግናለሁ። ቦታ ለቃለሁ። ቴንክ ዩ ሶ ማች። ቦታ ለቃለሁ። ቴንክ ዩ ጫልትዬ። አያና ጥሩ መነሻ ይሆንኛል። ጠቅለል አድርገህ ኮሜንት አድርግ ሁሉም ላይ። አዎ አሁን ጫልቱ የተናገረችው ነገር ቅድም ስንነካከው የነበርነውን ነገር ጋር በደንብ እያያዛል። አየህ አይደለ? አሁን ይሄ ሚዲያ ላይ ያለው ሪሳውንዲንግ ቮይስ የሚፈልገው አይነት ትሪገሪንግ አለ። ኃይለ ኢየሱስ ምን የኢንቨስቲጌሽን ፓወር አለው? እዛ ያለውን ማን ገደለ እነማን ተነጋገሩ የሚለውን እንኳን በኃይለ ኢየሱስ በመንግስት ደረጃ የውጭ አካላት ይግቡበት ተብሎ አይ ቲንክ የነ ኦላም ሌሎችም ሀይል ሲጠይቁ ነበር እኮ ትዝ ይልህ እንደሆነ ይግባና የውጭ ሀይል ኢንቨስቲጌሽን ይደረግ ብለህ የምትጠይቅበት ደረጃ እኮ የሚያደርስ ኮምፕሌክሲቲው በጣም ሀይ ስለሆነ ነው። አንደኛ ኢንቴንሽኖች አሉ፣ ኮንስፒረሲዎች አሉ፣ ፖለቲካ ውስጡ አለ፣ የሚሳተፉ አካላት ብዙ ናቸው። መሳሪያ አንድ ቦታ ብቻ አይደለም ያለው እና ይሄ ሁሉ ኮምፕሊኬሽን ባለበት አያና
ይህንን ነገር ኢንቨስቲጌት አድርጎ እውነት አለውና እዛ ጋር ምሎ ተገዝቶ ያንን ይናገር የሚለው ቅድም እንዳልኩ የሆኑ ኪ ነገሮች አሉ። የለመደው ሱስ የሆነበት አለ። የሆነ ዴፊኔት የሆነ ነገር ይሄ ከመሀይምነት ጋር የተያያዘው ማለት ነው። ቅድም ደፋር መሀይም የሚለው ያነሳ ነው። በጣም ጥሩ ነጥብ አለ። በጣም የሚጋብዘው ደፋር መሀይምነትን ነው። አሁን ያለን የፖለቲካል ዲስኮርስ ሚዲያ ላይ ያለው ራዘር ይሄ ኢንፎርሜሽን እየተጠና ነው ወይስ አይደለም፣ ሪሰርች አለ ወይ፣ ይሄን ክሌም ባደርግ ሰፖርትድ ነኝ ወይ ብለህ እንድታስብ አይፈቅድልህም። አይንህን ጨፍነ አማራ እንደዚህ ምናምን ብለህ መማል ነው ያለብን። ያኔ ጭብጨባ ይግላል። ይሄ ነው የሚፈለገው። ፕሮብለም ኢዝ ያ የጋለው ጭብጨባ ሊያመጣ የሚችለው እውነተኛ መፍትሄ የለም። ቢኮዝ እውነቱን ስተሃል። አፒዝመንት ላይ ነው ፎከስ። አፒዝመንት ማለት ኢሚዲየት የሆነ ሪአክሽን ትፈልጋለህ። ኦሮሞን ስትሰድብ የሚያጨበጭብ የሆነ የተጨፈነ የህልውን እንዲሞት የተፈረደበት እንዲጠፋ የተፈረደበት ህዝብ ሲባል ሰምተዋል። በቅርብ ጊዜ ይሄ ለዚህ እንዲጠፋ ለተፈረደበት ህዝብ ሲባል አሜን ይልልሃል። ምንድን ነው አሁን ደፋር መሀይም ሆነ ና ነው የሚል ክራውዱ። ይሄ እኔን የሚጨንቀኝ ኮምፕሊኬትድ የሆነ ሻርፕ የሆነ ነገር አታምጣ። ዳይጀስተብል የሆነ ሆድ የሚያስብሰኝ ሪአክሽነሪ የሆነ ኢምፐልሲቭ የሆነ ነገር እንዳደርግ፣ ገንዘቤን ዘግኜ እንደወረውር፣ ልጆቼን ይዤ ወጥቼ እንድሞት፣ ሌላውን ሰው እንዳጠቃ የሚያደርገኝ አይነት ስሜት የሚያስነሳ የሚጎፈንን ነገር ንገረኝ ነው የሚል ክራውዱ። አንተ ደግሞ ዩ ፊድ ኢንቱ ኢት። አሁን ሶሻል ሚዲያ ላይ ያለው አካል ጋር እንደዛ አይነት ትስስር ውስጥ ገብቶ ከተጣባቸው በኋላ አላሽር ብሏቸው የሚንደፋደፉ እያየን ነው። አንዳንድ አካባቢ አይደለ ውጡልን ከትግላቸው አይወጣልህም። ኦልሬዲ ተጣብተዋል። ቢኮዝ ተጠቅመህበታል። ዘመድኩን በቀለ ተጠቅመህበት ዘመድኩን በቀለ ልቀቀኝ ብትለው ይስቅብሃል። ኧረ እባክሽ ነው የሚሉት። አሁን ለሴጣን የገበረ ሰው ማለት ነው። በኋላ ላይ ሴጣን ልቀቀኝ አትለው፣ ብትጠመቅም አይለቅም። ኦልሬዲ ተዋውልሃል። ጋዝ ስቴሽን ወይ የሆነ ነገር ከፍቶልሃል። ገባ ነፍስህን ነው የሚፈልጋት። እና አሁንም ክራውድ እንደዛ ነው። ክራውድ አፒዝመንት ውስጥ ያለ ፖለቲካ ወደ ሶሉሽን አይወስድም። ቢኮዝ ክራውዱን አፒዝ ማድረግ ያቆምክ ቀን ሊያንቅህ ነው የሚመጣው። ሪፕሌስመንት ነው የሚፈልግልህ። እንደዛ አይነት ደፋር መሀይም አምጥቶ በልዞር በላንተ ነው የሚደ ዞር በላንተ እኔ የምፈልገውን አይነት ነገር እየመገብከኝ አይደለም፣ ተወገድ። እኔ የምፈልገው የሚያድን እና ለራሱ የሚጠቅመውም ነገር አይደለም። ባይ ዘ ወይ የአርስቶትል እና የፕሌቶ አርጊመንት አጌንስት ዲሞክራሲ ሰርፕራይዚንግሊ ኢትዮጵያ ላይ ኦፍኮርስ ዲሞክራሲ እነሱ አጌንስት ዲሞክራሲ ያቀረቧቸው ሎጂካል አርጊመንቶች ትክክልና ጥርት ያሉ ናቸው ማለት አይደለም። አሰች ዲሞክራሲ በዓለም አቀፍ ደረጃ ዋናው ትልቁ ተቀባይነት ያለው የፖለቲካል ሲስተም የሚሆንበት ምክንያት አጌንስት አርጊመንት ነው። ግን እነሱ የሚያቀርቧቸው አርጊመንቶች ኮዛሊቲ ሪዝን አላቸው። አንዱ ይሄ እውነት ላይ የተመሰረትክ ካልሆንክ ዲሞክራሲ አደጋ ላይ ትመሰረታለህ። ዝቅ ያለው የማህበረሰብ ክፍል በስነ ምግባር በአስተሳሰብ እና በእውቀት ዝቅ ያለው ወይም ደግሞ ጥቅም ፈላጊ የሆነው በማብ ይቆጣጠረዋል ፖለቲካውን ማለት ነው። ስለዚህ ከላይ ያለው ኤሊቱ እና ክሪቲካል ማሱ አክቹዋሊ ክሪቲካል መሆን አለበት እና ቆበህ አይ እንዲጠፋ የተፈረደበት ህዝብ የለም። አማራም፣ ኦሮሞም፣ ተጋሩም እንዲጠፋ ተፈርዶበት አይደለም። በማንነት ላይ ፎከስ ያደረጉ ግድያዎች በእነዚህ ማህበረሰቦች በሽተኛ ነው። ቀጥተኛ የሆነ ተጠቃሚነት ሊኖርህ አይገባም። የገንዘብ ትስስር ምናምን ካለ ያው ያስወጣሃል። ቤት ኪራይ የሚከፍልልህ የሆነ ኡጋንዳ ላይ ወይ የሆነ ቦታ ላይ የሚያኖርህ ከሆነ አርፈህ እንደ ጭቀላህም መሸቀል ባይ ኦል ሚንስ ሜክ ዩር ፔፐር በት ከዛ በዘለለ ነፃ ራስህ ሰርተህ የምትኖር ለመተዳደሪያ የማዕበድ የሰፊውን ህዝብ ስሙኒ መልቀም ከሌለብህ ከእንደዛ አይነት ድለላ ውስጥ ወጥተህ ለህዝብ ለራሱ የሚጠቅመውን ጥርት ያለውን ነገር መናገር። ቅድም የተነሳው አሁን በግሬደር ምናምን ምናምን የሚባለው ኢስ ፓርት ኦፍ ኮንስፒረሲ። አንደኛ ኮንስፒረሲው መጀመሪያውንም ኦሮሞን ለማስጠላት ኦሮሞን እንትን ለማለት የተጠቀመ ኃይል አለ ወይስ የለም የሚለው ኢዘር ዌይ ያለንበት የመጠላላት በብሔር ላይ ያተኮረ ጥቃት በፖለቲካ በትርክት በመሳሪያ የመጠቃቃት የማፈናቀል የመግደል የተሰራጨ ለአንድ ብሔር ብቻ የተሰጠ ሳይሆን የተሰራጨ የፖለቲካ ብልሹነታችን አካል ነው።
ይህንን ከተቀበልን ከዛ በዘለለ ኪረሙ ላይ የሆነውን ነገር ባሌ ላይ የሆነ ነገር ካለ ወይ ኦጋዴን ውስጥ የሆነ ነገር ካለ ደረጃ ይሄንን አጣርተሃል፣ ይሄን እውነቱን ስጠኝ ልልህ አልችልም። ኢቭን መንግስት ራሱ አጣርተ የሰዎች እሱን ነው የምልህ፣ ከፍተኛ ማጣራት ይፈልጋል። እና አንተ እዚህ ጋር ያላየኸውን ነገር ያላረጋገጥከውን ነገር ምልህ ተገዝተህ መናገር ኖርማል የአሰራር ሂደታችን ነው። የሚዲያ የማያውቀውን እገሌ ገደለ ማለት ካልቻልክ ቃል ኪዳንህን አልገባህም። ለዛ ለሞቡ ማለት ነው። እና እኔ ደግሞ አልገባም ቃል ኪዳን ያየሁትን የማውቀውን ብቻ ነው የምናገረው። አልሆነም ብዬ የማስበውን አልተረጋገጠም ብሎን አልተረጋገጠም። ጄኖሳይድ ኢትዮጵያ ውስጥ አልተደረገም። ኦሮሞ ጄኖሳይድ የለም፣ አማራ ጄኖሳይድ የለም፣ የትግራይ ጄኖሳይድ የለም። ይሄን ማለት ሶስቱም ቡድን ውስጥ ያለው ይሄን ሲመገብ የኖረው ሊበላህ ነው የሚፈልገው። ገብቷል? ኦኬ ተረጋጋ። እንደ አዲክት ነው። አዲክሽንህ ነው እንዲህ የሚያደርግህ። ተረጋጋ። ሪዝነብል አይደለህም። አሁን ዲናይል ውስጥ ነው ያለው። ቢኮዝ ያ የሚረጋገጥበት የራሱ ሂደት አለው። መጠላላት አለ፣ ብሔር ተኮር ግድያዎች አሉ፣ ፖለቲካ ተኮር መገፋት፣ መፈናቀል አለ። ይሄ እንዲጠራ መጀመሪያ እውነትን የምናውቀውን ያረጋገጥነውን እውነት ብቻ እየተናገርን ያላጣራነውን ደግሞ ለነገ እያስቀረን እያወገዝን እንሂድ። ማንም ሰው ሊሞት አይገባውም በፖለቲካ ምክንያት አንድ ሰው ነው። እና እዛ ላይ ፎከስ እናድርግ ላለሁኝ አይ ቲንክ ያቀራርባችኋል። እዚህ መሀል ላይ ያለው ነገር እንጠቀምበታለን፣ ለፖለቲካ ገመድ ጉተታው እንጠቀምበታለን። ያ እንትን ኃይለ ኢየሱስ መጨረሻ ላይ ያነሳውን ነገር ላይ ኮሜንት አድርግ ከመውረድ በፊት ይሄ ከትግራይ ጋር አሁን ታይዞ አይ ቲንክ ወደዛም ነው አዲስ ነገር ይመስለኛል በዚህ ሳምንት ሀፕን ያደረገው እና እዛ ላይ ኮሜንት አድርግ እስኪ መረጃው ካለ። የትግራይ ያለው ነገር ራሱን የቻለ የገመድ ጉተታ ነው። የፕሪቶሪያ ዲል መፈጸም አለበት የሚሉ አካላት የፕሪቶሪያ ዲል እንዳይፈጸም የሚያደርጉ አካላትም ናቸው። ይሄ በአንድ እጅ ይዘህ በአንድ እጅ የምትጎትተው ነገር ነው። እነኛ አካላት ከቫኪዩም ውስጥ እውነተኛ ፍላጎት ቢኮዝ የፕሪቶሪያ ዲል እነሱን በመጀመሪያ ደረጃ የሚላቸው ለሀገራዊ ማዕቀፉ ተገዙ ነው የሚላቸው። ሚኒንግ ሀገር የሚያስተዳድረው መንግስት በፒፒ የሚተዳደረው መንግስት ስር ተዳደሩ ነው የሚላቸው። ፈርስት ኤንድ ፎርሞስት ለብዙ ሰው የማይነግሩት ይሄንን ነው። የፕሪቶሪያው ዲል አግሪመንታቸው በአለው የሀገራዊ ማዕቀፍ ስር ትግራይ ገብቶ እንደሚኖር ነው የሚነግራቸው። ይሄንን ስዋላው አድርገው ተቀብለው ሳይሆን ያለውን ጋፕ ቫኪዩም ተጠቅመው አንደኛ ዲዲአር የሚባለው ፕሮሰስ ዲስአርመመንት ነው። ዲስአርመመንቱ አላለቀም። የዲዲአሩን የመጀመሪያ ፓርት አልተጨረሰም ማለት ነው። ሁለተኛው ነገር ሞር ኢምፖርታንት የሆነው ነገር ብዙ ጊዜ ገንዘብ እጥረት ምናምን የሚባለው የሚጀምረው በዛ ጋር ዲስአርመመንት ዲሞቢላይዜሽን ነው። ዲሞቢላይዜሽን ኢዝ ሜንታል ኤንድ ማቴሪያል። በአስተሳሰብ፣ በስነ ልቦና፣ በአደረጃጀት፣ በመሳሪያ በትክ ዲሞቢላይዝድ መሆን አለበት። 250,000 100,000 ምናምን እያልክ እየጠራ ወታደር አንድ ቦታ አስቀምጫለሁ ብለህ እንደ ማስፈራሪያ ሌላ ነገር እየተናገርክበት ዲሞቢላይዝ ባላደረክበት ይዘት ውስጥ ይሄን አላስፈጸመም ብለህ የክልል መስተዳደሩ ላይ የምታደርገው እንቅስቃሴ ኢትስ ፓርት ኦፍ ሞቢላይዝ እያደረክ ነው። ራገር ውጭ ሀገር ገንዘብ የሚሰበሰብባቸው 2 ማህበራት ነበሯቸው። አንዱ ምን ያህል ገንዘብ እንዳለው እናውቃል። በጣም ሰፊ ነገር ነው እየተሰራ ያለው። ሞቢላይዝ እያደረክ ነው። ፋይናንሻሊ ሞቢላይዝ እያደረክ ነው። በፖለቲካ ሞቢላይዝ እያደረክ ነው። ኤንድ አንታይ ኢትዮጵያን የሆነ ፌደራል ጋቨርንመንቱን አንታይ የሆነ መጀመሪያ ጦርነቱ ያፈረሰውን እሳቤ ሞቢላይዝ እያደረክ አሁን ደግሞ አልፎ ተርፎ በጀነራሎች ደረጃ ተሰብስበ ሞቢላይዝድ ሆነ ባለው ጊዜያዊ አስተዳደር ላይ ውሳኔዎችን እና ስቴትመንቶች እያወጣ ከሆነ ዩር ጎይንግ አጌንስት ፕሪቶሪያ ዲል። ምክንያቱ ምንድን ነው ስትባል ፕሪቶሪያ ዲል ስላልተፈጸመ አጌንስት ፕሪቶሪያ ዲል ሄዳለው። ይሄን ለማድረግ ደግሞ ጊዜ የመግዛት ነገሮችን የማጓተት አንዱ ቺክንን ኤግ ኮናንድረም ውስጥ አስገብተው ዲሉ ካልተፈጸመ የተፈናቀሉ ሰዎች ካልመጡ ዲዲአር አይፈጸምም ይላል። የተፈናቀሉ ሰዎች ደግሞ እንዲመጡ ከአማራ ክልል መንግስት ጋር ዲል ማድረግ አለብን። ጊዜያዊ የክልላዊ መንግስት ደግሞ ዲል ማድረግ አይችልም። ጊዜያዊ ክልላዊ መንግስት ደግሞ ወደ ቋሚ የሚቀየረው ያለውን ዲዲአርን ካስፈጸመ ነው። ገባ? ቺክን ኤንድ ኤግ አንዱን በሌላው የተሳሰረበት ይዘት ውስጥ አድርገ የወርቅ ንግድ ውስጥ ከተለያዩ የአማራና የኦሮሞ የተቃዋሚ አካላት ጋር የጠረጴዛ ስር ትስስሮችን እና ቅርርቦችን የመስራት ከኤርትራ ጋር የወርቅ ንግዱ ላይ ኢንቮልቭድ የመሆን ከናይጄሪያ እና ከቻይና የመጡ ዱባይ የወሰዱ ወርቅ ከሚሸጡ ሰዎች ጋር የመነገድ ውጭ ሀገር ገንዘብ የማከማቸት ሞቢላይዝ የማድረግ ስራ እየሰራ ከዛ ደግሞ
ያለውን ስትራክቸር ደግሞ የምታፈርስበት ነገር ሬዲ ነኝ ብለህ ስታስብ ወደዚህ የምታመጣ ከሆነ ለህዝብ ያለማሰብ መልሰው ይህንን ህዝብ አሁን ትንሽ ሰብሰብ ብሏል መንፈስ፣ እስቲ ተመልሰን ደግሞ እሳት ውስጥ እንዝፈቅ የሚል አካሄድ ነው የሚታየኝ እኔ የሚታየኝ ማለት ነው። ከእነዚህ አካላት ጋር ትስስር ለማድረግ የሚሞክሩ አካላት ፍላጎታቸው አንድና አንድ ብቻ ነው። አንደኛ ስቲል ዲሞቢላይዝ ያልተዳረገው ያንን ጦር እንዴት አድርገን ዩቲላይዝ እናደርጋለን፣ ጥሩ የውጊያ ኤክስፒሪየንስ ያለው ነው የሚለው ነው። ሁለተኛ ደግሞ ውጭ የተሰበሰበውንም በወርቅ የተሰበሰበውንም ገንዘብ እንዴት ታፕን እናደርጋለን እንጂ ሌላ የፖለቲካ የአስተሳሰብ ምናምን ፍቅር ኑሯቸዋል። ስለዚህ እነኝህን ነገሮች አስተውሎ መንቀሳቀስ ያስፈልጋል ብዬ አስባለሁ። እንግዲህ ሰሞኑን ትንሽ ኤስካሌሽን አለ እናያለን። እዚህ ላይ አያና ያነሳቸው ነጥቦች ላይ አሁን የመጨረሻው ላይ ነው ኮሜንት መስጠት የፈለግኩትኝ። ምክንያቱም የፕሪቶሪያው ስምምነት በኋላ ተፈናቃዮች እንዲመለሱ ይሄ አብይ ኮሚቴ እና ንዑስ ኮሚቴ ተቋቁሞ ወደ አፈጻጸም ሲገባ እኔም አግዤ ነበር በአንዳንድ ነገር ላይ ሰነድም ዝግጅቱ ላይ አብረው እንትን እንዲሉ ኮሚቴም ተቋቁሞ ነበር። የምታውቀው ከሆነ ከአማራ ክልልም ከትግራይ ክልል በዚህ በመከላከያ አማካኝነት እና አሁን እኔ የማየው ግን ሪጅም ቼንጅ ያሰቡ ይመስለኛል ነው። አሁን አንዳንድ ሰው አሁን አንተ እንዳልከው ይሄ እንትን ላይ ጌታቸውን ለማንሳት የተሻለ እንትን እንዲሆን አሁን ይሄ የቲዲኤፍ ነን የሚሉትኝ የትግራይ ጦር አዛዥ ነን የሚሉት አመራሮች ከነ ደብረጽዮን ጋር አጋርነት ያሳዩትኝ እንትን ጀስት የኃይል ሚዛኑን ወደ እነ ደብረጽዮን እንዲያደላ ለማድረግ ነው። ከኤርትራ መንግስት አድርገው መንግስት ደካማ ሁኔታ ላይ ነው ያለው አሁን የሚል ግምገማ አድርገዋልኝ። የክልሉን መንግስት ከያዝን የዛ ላይ የኤርትራ ገቨርንመንት ድጋፍ ካለ አማራ ክልል ላይ ደግሞ ያለው ሁኔታ ታውቃለህ። መንግስት ፋኖ የሚባለው ያው ብዙ ችግሮች ቢኖሩበትም የብልጽግና ደግሞ የፖለቲካል ቅቡልነት የፖለቲካ ስራ አልሰራም። አማራ ክልል ላይ እንደምታየው ቅቡልነት አጥቷል እዛ አካባቢ ላይ። ያንን ተጠቅመን መቀየር እንችላለን የሚል ሀሳብ እንዳለ አያለሁኝ። እዚህ በውጭ አካባቢም ደግሞ ይሄ የመንግስቱን ድክመት ማይተው ይመስለኛል የሆነ ፓወር ቫኪዩም ቢፈጠር እንትን አማራጭ ሆኖ ለመቅረብም ደግሞ አንዳንድ ኢኒሽቲቮች እንዳሉ ያየሁ ነው። ሙከራዎች ከኦሮሞም በኩል ያሉ ፖለቲከኞች፣ ከአማራ ክልልም የነበሩ የቀድሞ አመራር የነበሩ ፖለቲከኞች፣ በትግራይም በኩል በህወሓት የነበሩ ሰዎች አንዳንድ ኢንጌጅመንት እያደረጉ እንደሆነ እንሰማለን በዚህም በዛም እና አይደል ነው። በዛ ልክ አንተ አላየኸው? አይቼዋለሁ። እንትኑን ለኢየሱስ ይቅርታ አቋረጥኩ። እንትኑን ጥሩ እንደውም እውቀቱ አለ። ይሄ ኮሚቴውን ማደራጀት በተለይ ንዑስ ኮሚቴውንም ዋናውንም ስታደራጅ አንድ ግልጽ የሆነ መታወቅ ያለበት ነገር የፕሪቶሪያው ስምምነት የኬንያው ተጨማሪ ማዕቀፍም ሆነ የ1995ቱ የሀገሪቱ ህግ ይሄ የተመሰረተበት የፌዴራል መንግስቱ በዚህ ላይ ጣልቃ ገብነት ብቻ ሳይሆን ባለቤትነትም እንዳለው ያረጋግጣል። ይሄን ታውቃለህ አንተ አይደል? ይሄን ባለቤትነቱንና የጣልቃ ገብነት መብቱን ቻሌንጅ ታደርገዋለህ። መጀመሪያ ላይ አልተጠቀመበትም። የፌዴራል መንግስቱ ያልተጠቀመበት በቂ ምክንያት አለው። የራሱ ሰዎች እኮ አሉት። በጦርነቱ ጊዜ ራሱ ከትግራይ ተወላጅ የሆኑ እሱን ይደግፉ የነበሩ ሰዎች አሉት። እነሱን ወስዶ አስገብቶ ወይም ቀጥታ የብልጽግና ተወካይ የሆኑ ሰዎች አስገብቶ የሽግግር መንግስቱ ላይ ጊዜያዊ መንግስቱ ላይ ማሳተፍ እስከሚችልበት ድረስ መብት አለ በስምምነቱ። ያንን እድል ላለመጠቀም የወሰነበት ምክንያት የራሳቸውን ስፔስ እዛው ላይ ፊክስ እንዲያደርጉና ጠላትነትና እንደዚህ አይነት መቃቃር እንዳይፈጠር በሚል ዛሬ ወይመን ላይ ሲናገረው ነበር። ዋጅን ሳይሆኑት ይሄንን እንዳይፈጠር በሚል ኤክስትራ ጉድዊል ሄደው ነው ያ እንግዲህ የምታውቀው አንተ የመጀመሪያው አስተዳደሩ ስትራክቸር የተሰራው ያንን ስትራክቸር ስላለም ነው። ሲካሰሱ ደብረጽዮንም ሆነ እንትን ወደ 4 ኪሎ የሚሄዱበት ምክንያት ያ መዋቅር አለ። ፌዴራል መንግስቱ ባይጠቀምበትም ስቲል ግን በስምምነቱ መሰረት ባለቤትነት አለው ማለት ነው። በህገ መንግስቱ ማዕቀፍ ውስጥ ይፈታልም ስለተባለ በህገ መንግስቱ ማዕቀፍ ውስጥ
የፌዴራል መንግስቱ ክልሎቹን መንግስቶች የሚያስተዳድርበት የራሱ ውስጥ አስተሳሰብ። ይሄንን ገፍተህ ስትመጣ እንዳልከው ፓወር ቫኪዩሙን የማቆየት ገንዘብ እስኪሰራ ዲሞቢላይዜሽን ትቶ ወደ ሞቢላይዜሽን ኢንተርናሊ የአስተሳሰብ የሰበካ የገንዘብ ማሰባሰብ የተለያዩ ኢንተርናል ዲፕሎማሲዎችን የመስራትና ትስስሮች መማማል የመስራት ነገር ተሰርተዋል። ይሄ መንግስት ሳያየው በድብቅ በህቦ ያደረጉት ነው ብለው ሊያስቡ ይችላሉ። አዶ ነው ሞኝ ካልሆኑ ወይ ካልጠፋቸው እኛ በራሱ እኮ በአደባባይ መተን አንተም ትናገረዋለህ እንነግራቸው ይታወቃል። እየታያችሁ ነው። ወርቁ ሲሸጥ እየታየ ነው። ስትንቀሳቀሱ እየታየ ነው። ትስስር ስትፈጥሩ እየታየ ነው የሚል ነገር አለ። አሁን እያደረጉ ያሉት የፌዴራል መንግስቱን ኢንቮልቭመንት ኢንቫይት የማድረግ ስራ ነው የሚመስል። ፌዴራል መንግስቱ መጥቶ እዛ ፍሪክሽን ውስጥ ሊገባልን ኢንተርናሽናል ኮሚዩኒቲው አልነሳ ብሎ አስቸግሯል። በወር ከ8 እስከ 10 ጊዜ ነው ሄደው የሚያናገሩት ኢንተርናሽናል ኮሚዩኒቲው። በተለይ በአማራው ፖለቲክስ ውስጥ ያሉ ሰዎች በቋሚነት በደብረጽዮን አገናኝነት፣ ኢንፎርሜሽን ሰጪነት፣ ድጋፍ እነሱ ያላቸውን ያንን የኢንተርናሽናል ኮሚዩኒቲ ኔትወርክ ተጠቅሞ የኢትዮጵያ መንግስት እንዲና እንደዚያ የሚል ክስ ይቀርባል። ይሄ እነኚህ ሁሉ ክሶች ግን ምንም ሊያንቀሳቅሱ ደርና ሙቪንግ ገሚሄድ ቢኮዝ አልገዛውም ኢንተርናሽናል ኮሚዩኒቲ። የፕሪቶሪያውን አግሪመንት የሚያፈርስ ግጭት ግን ትግራይ ውስጥ ከተነሳ ኢንተርናሽናል ኮሚዩኒቲውን ኢንተርፌራንስ ኢንቫይት ያደርጋል የሚል ነገር ስላለ ክሊር አግሬሰር ሳይሆኑ ኢንተርናል በሚመስል የፌዴራል ገቨርንመንቱን የመጋበዝ ስራ እየሰሩ ያለ ቢኮዝ ከገፋኸው እሱ አፕሮቫል የሰጠውን አካል በጉልበት ከገፋኸው መጥቶ በመብት የተሰጠው በፕሪቶሪያ ዲልም በ1995 ህግም የተሰጠው በፌዴራል ህገ መንግስት ያለውንም መብቱን ለማስከበር የፌዴራል መንግስቱ ኢንተርፊር ያደርጋል። ያኔ ለፍሪክሽን በር ይከፈታል። ያሉህን ትስስሮች ወደዛ ትስባለ። ኢንተርናሽናል ኮሚዩኒቲውም ፕሪቶሪያውን የጣሰው መንግስት ነው ብሎ እንዲነሳበት ለማድረግ ያለ ጉጉት። ይህን ኢንቫይት ዲክላይን ሲደረግ ነው የተቆየው። ስማርትሊ ሃንድል ለማድረግ ሲሞክር ነው። አሁንም እነሱ የማያውቋቸው ሰፊሽንት ባርብ ዋይሮች አሉ ብያለሁ። ይገቡበታል ወይስ አይገቡበትም ራሱን የቻለ ነገር ነው። በሚቀጥሉት 2 ወራት ውስጥ ግን የተወሰኑ አይነት አንፎልዲንጎች ይኖራሉ ብዬ አስባለሁ። በጀስት ጀነራል ስፔኩሌሽን አይደስ ሉና አሁን ባለፈው መንግስት አንዳንድ ጊዜ መከረን ያልሰማውም ስላለ እንደተባለው መንግስት ጣልቃ እንዲገባ ይፈልጋል ፌዴራል ገቨርንመንቱ በዚህ ጉዳይ ላይ እና ጣልቃ ከገባ ምናልባት ለነሱ ጠቃሚ ነው የሚሆነው። ደግሞ አሁን ካለበት አቅሙ አንጻር ሳየውም ደግሞ በጣም እንትን ብሏል። በአማራ ክልል፣ በኦሮሚያ ክልል በብዙ ቦታ ላይ ኃይሉን እንትን ብሏል እና አሁን እዛ ትግራይ ላይ እንትን ካለ ፖለቲካሊ እነሱን አንድ እንዲሆኑ ያደርጋቸዋል። ትግራይ ላይ 2 ኃይሉን የበለጠ ያዳክመዋል። እንዳልከው ደግሞ 3 የዓለም አቀፍ እንትኑንም ጫና ይፈጥራል እንዲገባ ያደርገዋል እና ከብዙ አንግል ሳየው እንደዛ ነው። በገቨርንመንቱ በኩል በዛ ልክ ይታሰባል ወይ የሚለውን ነው። ያው አንዳንድ እንትን የምናደርጋቸው ነገሮች አሉ፣ ግን አንዳንድ ጊዜ ኢራቲክ የሆኑ ምክንያታዊነት የጎደላቸው ነገሮች በዛ አካባቢ ሲወሰኑ ስለማይ እንትኑ ወደ ተጠመደለት ወጥመድ ሰተት ብሎ እንዳይገባም ስጋት ስላለኝ ነው። አሁን በተለይ አሁን የአማራ ክልል በእኔ ግምገማ ክልሉ መንግስት በጣም ደካማ ነው። የፖለቲካል አሁን 1 ዓመት መከላከያ በጣም ብዙ ነገሮችን ለማረጋጋት ሞክሮ ነበረ፣ ግን የፖለቲካል ዊንጉ የፖለቲካ ስራ ሰርቶ እንትን ማድረግ አልቻለም። አሁን ይሄ የትግራዩ እንትን ጋር ይሄኛው እንትን አክት እንዲያደርግ ብልጽግናን ከገፋው በብልጽግና ውስጥ ሪያክት እንዲያደርግ ለምሳሌ አሁን እነጌታቸውን ያነሱታል ብዬ ገምታለሁኝ። እኔ ተቀበሉ የነ ደብረጽዮን ቡድን ከመጣት ፌዴራሉ ጣልቃ ይግባ የሚል ምክር ሀሳብ ነው የሰጠሁኝ። ጀስት የውስጥ ትግል ይሁን ከፈለጉ የትግራይ ሰዎች አንፈልግም ብለው እዛ ያሉ ሰዎች ወይ እስቲ ኃይለ ኢየሱስ እኔ ፖለቲካው የትግራይ ፖለቲካ አሁን አልገባኝም። አሁን ያለው ፍትጊያ በደብረጽዮንና በጌታቸው ረዳ መካከል ነው ወይስ ዩናኒመስሊ ነው የኤርትራን እርዳታ ጠይቀው በኢትዮጵያ ሀገረ መንግስት ላይ የተነሱት? አልገባኝም። እዛ ላይ እስቲ ክላሪቲ
እንዲኖረው ብዬ ነው። ሌሎችም የገቡ ስላሉ ኮሜንት እንዲያደርጉ ስለፈለግኩ አሁን አያናም ኮሜንት እንዲሰጥበት ፈልጌ ነበረ። ለምንድን ነው አሁን አላማቸው? ለእኔም በቂ መረጃ አላገኘሁም ያልኩህ ማለት ኢንቴንሽናቸው ነው የምልህ። ኢንተንት ከባድ ነው። ኢንተንት ማወቅ አክሽኑን እያየነው ነው። ግን አላማቸው ከእንትና ከጌታቸው ጋር በይስ ከኤርትራ ጋር እንትን አድርገው ፌዴራል መንግስቱን ብልጽግናን ይመጣል ሀሳብ ነው የሚለውን ኢንተንታቸውን አላወቁ። እሱ ነው የቸገረኝ ለኔ። መመስ ጥያቄ አይደለም። በተወሰነ ሰዓት ዝም ማለት እፈልጋለሁኝ፣ ግን ጀስት በሰው አእምሮ ውስጥ ተንጠልጥሎ እንዲቀመጥ የምፈልገው ሪቶሪክ አድርጋችሁ እንድትይዙት ጀስት ፖለቲካውን ስታስቡት በዚህ በኩል ላስቀምጠው የምፈልገው አሁን ያለው የኢትዮጵያ መንግስት ዋናው የፖለቲካ ፍላጎት የሀገር መንግስት ግንባታ ብሎ የሚያስበው የፖለቲካ ፍላጎት ብሔር ተኮር የሆነውን መዋቅራዊ የኢትዮጵያ ፖለቲካ ውስጥ ለረጅም ጊዜ የገባውን ነገር ከህዝብ ፍላጎትና እሳቤ ከፖለቲካውም መዋቅር ውስጥ የማውጣት ነው ብላችሁ ታስባላችሁ ወይ? ያ ፍላጎት ካለው ደግሞ አሁን ያሉትና እየሄዱ ያሉ ነገሮች በሚቀጥሉት 5 እስከ 10 ዓመታት ውስጥ ያንን ሊያሳኩ የሚችሉ ሂደቶች አይሰማም እንዴ? ቦግ ብዬ ነው የመጣሁት። ያው ኤርፎን ሞቶ ነው እና ይሄን ፍላጎት ያለው ከሆነ የሀገረ መንግስት ግንባታ ውስጥ ህብረ ብሔራዊነቱ በአንድነት ላይ ያተኮረ በልዩነት ሳይሆን በአንድነት ላይ ያተኮረ እንዲሆን የሚል ነው እንግዲህ የፖለቲካ እሳቤው አሁን ያለው የመንግስትና የፓርቲው ፍላጎት። ስለዚህ ይህንን ለማድረግ ደግሞ ለረጅም ጊዜ የቆየና ስር የሰደደ በልዩነት ላይ ያተኮረ ህብረ ብሔራዊነት የሚል መሰረት አለ እና ያንን መሰረት ከስነ ልቦና ከህዝብ ስነ ልቦና ከጠቅላላ የፖለቲካ ምህዳሩ ውስጥ ለማውጣት የሚያስፈልገውን የካንሰር ትሪትመንት አይነት ኪሞ አይነት ትሪትመንት አድርጎ ሊያስበው ይችላል። ሊሳካስ ይችላል ብላችሁ ታስባላችሁ ወይም በእነዚህ ሊሚትድ ይርስ ውስጥ ይለውን ነው። ሌላኛው የኢትዮጵያ መንግስት ኤርትራ ውስጥ በሚታገሉ የኤርትራን ፖለቲካ ጉዳይ ለመቀየር በሚታገሉ ሰዎች ትክክለኛ የስቴት የመንግስት ተተኪ መንግስትን የማዘጋጀትና እሱን የማጠናከር ስራ ለኢትዮጵያ የዘላቂ የባህር በርም ሆነ የቀጠናዊ ፍላጎት እንዴት ነው ጥቅም አለው ወይስ የለውም የሚለው ጀስት ጀነራል ኩዌስችንስ ሰው አምሮ ውስጥ እንዲብላላ ነው። ከርዕሳችሁ እንዳትወጡ። ያው ታንኪዩ ጃልሳሚያ እንኳን ሰላም መጡ። ራጂም እንኳን ሰላም መጡ። ኮኬት ጉዳይ የሚያውርተነዋልኝ ይሄ አጠቃላይ በኢትዮጵያ ውስጥ ያለ ህልውና የሚባልን ጉዳይ የህልውና አደጋ አለብኝ የሚለውን ነገር አማራ ክልል ውስጥ ያለው የኦሮሞ ህዝብ የኦሮሞ ብሔረሰብ አስተዳደር ዞን የሚባል ራሱን በራሱ የሚያስተዳድር ነው። የራሱ አስተዳደር የብሔረሰብ አስተዳደር አለው። ዞን የብሔረሰብ ዞን አስተዳደር አለው። ምክር ቤት አለው። ውስጥ ብልጽግና ህብረ ብሔራዊ ነው። አማራዎች፣ ኦሮሞዎች ምኖች ያሉበት መንግስት ነው። በዛ አካባቢ ያለው ማህበረሰብ መንግስት ኦሮሚያ በአማራ ክልል ያለው የኦሮሚያ ብሔረሰብ ራሱ መንግስት ነው። መንግስት በራሱ ምን መሰለ ኃይለ ኢየሱስ ይሄ ነገር የሚነሳ ከሁለት አንግል ነው። አንደኛ የእስልምና ጾም በሚነሳበት ጊዜ ሁሌ በአማራ ልዩ ኃይል ጦርነት ይከፈታል። እዛ የኦሮሚያ ልዩ ዞን ላይ አንዱ ይሄ ነው። ሁለተኛው በተለይ የኤርትራ የትግራይና የኢትዮጵያ ጦርነት ሲደረግ አንድ ኤሌትሬ ሙሉ ሰው አንድ በአንድ ወጥቶ ሲገደል አይተናል። በቪዲዮ የታየ ነው ነገር ነው የምንለው። ስለዚህ እኛ አሁን የምንለው ያ ማህበረሰብ የህልውና አደጋ አለበት። ኦፍኮርስ ራሱን ዲፌንድ እያደረገ ነው፣ ግን ህልውና አደጋ አለበት የሚል ከኦሮሞ አንግልም ይነሳል። ስለዚህ ይህንን እንዴት ታያለ እያልኩ ነው። አሁን እነዚህ ያልካቸው ኮሚናል ቫይለንሶችን እኔም አይቻለሁኝ በዛን ወቅት። እንዲያው ብዙ ጊዜ በጣም እንትን የሚነሳው በዛ በኩታ ገጠም በሆነው ከሰሜን ሸዋ ጋር እና ከአፋር ጋር
ነው እና ይሄ በፊት የነበረ ሁሉ ግጭት ነበረ በነገራችን ላይ አሁን ብሔር መልክ የያዘው እንጂ እኔ እዛ አካባቢውንም እጃ ይቸዋለሁ እና አርብቶ አደር ያለበት እንትን ነው። በዚህ በኩታ ገጠም ያሉ እንትኖች በዛ ከአርብቶ አደሮቹ በውሃ በምን በዚህ በከብቶች በምኖች እርስ በርስ ከዚህ አሁን ታስታውስ ነበር ከዚህ ከባቲ እንትን ብሎ ከአፋር ጋር ግጭት ይደረገ ነበር። ይሄ የግለሰባዊ የሪሶርስ ነገር ነበር። እዚህ በአጣዬ አካባቢም እንደዚህ ነበር። አሁን ግን የብሔርተኝነቱ ሲመጣ በሁለት ሰዎች መካከል ለምሳሌ አጣዬ ከተማ ሁለት ሰዎች መካከል ግጭት ሲፈጠር እና አንደኛው ለምሳሌ የአማራ ብሔር አንደኛው የኦሮሞ ብሔር ከሆነ ምን ይሆናል ማለት ነው? መልኩ ቅርጹ የብሔር ይሆንና ከዛ ደም መላለስ ምን ይባላል ቅርጹ። ይህንን ለውጡ ከመጣ ጀምሮ ነው በጣም እንደዚህ አይነት ወደ እንትን የተቀየረው እንጂ እዛ አካባቢ የሚኖረው ማህበረሰብ እንዳልኩ እንድትጥቃቅን ይሄ ኮሙናል ቫይለንስ ነበረ። ይሄ እንዳልኩ ከሪሶርስ ጋር ተያይዞ አርብቶ አደር ማህበረሰባዊ ከአኗኗሩ ጋር ተያይዞ ግለሰባዊ የሆኑ የቡድን ምናምን ጠቦች ምናምኖች ነበሩ። ወደው በመሀል የሀገር ሽማግሌ የገባበትና እንዲፈታ ይደረጋል። አሁን ግን ምን ሆነ? ይሄ ብሔርተኝነት የሚባለው ነገር በተለይ ደግሞ ጠቅላይ ሚኒስትር አብይ ከመጡ በኋላ ብልጽግና ከመጣ በኋላ ነገሩ በጣም እንትን አለ። ይሄ አጣዬ ጋር ተያይዞ ለምሳሌ ያስታውሳለሁኝ በግለሰብ ጠብ የተነሳው ወደ ብሔር ይሄድና ከዛ በከብት ወይ በምናምን የኦሮሞ ብሔረሰብ የሆነ ሰው ወይ አማራን ከገደለ ወይ አማራው ደግሞ በንብረት በሆነ ነገር አንድን የኦሮሞ ብሔረሰብ ሰውን ከገደለ ነገሩ ብሔር የሆንና ከዛ አክቲቪስቱ ምኑ ያቀጣጥለዋል። የለየለት ነገር ይሆናል። ያን አይቻለሁ ነው የምልህ። አንድ ብዙ ሰው ያልተረዳው ይህን ብዙ ጊዜ ለአማራ አክቲቪስቶችም የምናገረው ምክንያቱም አሁን የወሎዎቹ ይነግሩኛልኝ የወሎ አማራዎች ራሱ እነ መንግስቱ ዘገየ እነ ብሩክ አበጋዝ የወሎ ልጆች ብዙዎቹ ጓደኞቼ ናቸው እና እንደሚባለው የብሔረሰብ እንትን አይደል ወሎ ላይ ያለው እንትን ይሄ ከእንትን ከአኗኗሩ ጋር የነበር የቆየ ነው። በፊት ከአፋር ጋር ሁሉ በጣም እንዲሁም የነበረው ከአፋር ጋር ነበር እዛ በባቲ አካባቢ ላይ እና አሁን ነው በዚህ ከቅርብ ጊዜ ወዲህ ነው እንደዚህ አይነት አማራና ኦሮሞ የሚባል መልክ ቅርጽ እያያዘ እንዲመጣ የተደረገው። ግን ይህንን የአማራ ብሔርተኛውም የኦሮሞ ብሔርተኛውም ይፈልገዋል። አንድ ኦሮሚያ አካባቢ ኦሮሚያ ብሔረሰብ ዞን አስተዳደር ያለውን ነገር ማቀጣጠል። ሁለት ግን ይሄ ጦርነቱ የሰሜኑ ጦርነት ሲመጣ ካስታወስክ ህወሓት ከኦሮሞ ነጻነት ሰራዊት ከሚባለው ጋር ታክቲካል እንትን ፈጥሬያለሁ ብሎ ነበረ። ካስታወሳችሁ ግንባር የጋራ ትብብር ነገር የሚመስል እንደዛ አይነት ነገር እንትን ብለው ስለነበር ከዛ አካባቢ የዛነን ብለው ህወሓት ወደ እንትን ሲገባ ወደዚህ ወደ ከሚሴ ምናምን አካባቢ ሲገባ ዝም ብሎ በዛ አካባቢ መሳሪያ ይዞ የነበረው ምናምን ሁሉ ሊሆን ይችላል። አብሮ መዋቅርም ተደራጅቶ ከነበረ አላውቅም። እኔ እንኳ አለ ብዬም አላምንም። የኦነግ ኦላ ምናምን የሚባል ሰራዊት በከሚሴ አካባቢ አለ ብዬ አላምንም። ማህበረሰቡ ግን እዛ አርብቶ አደር ስለሆነ መሳሪያ በተፈጥሮ የታጠቀ የያዘ ነው። በአካባቢው እዛ አካባቢ በዚህ በአማራውም በዚህ በሰሜን ሸዋ ያለው በዛ በአፋርም ያለው በኦሮሞ ብሔረሰብ ያለው በተፈጥሮ የዛ አርብቶ እንትኑ ማህበረሰቡ መሳሪያ ምናምን ያለው ነው እና ህወሓት ሲመጣ እዛና አካባቢ ሲቆጣጠር ዝም ብለው እነዚህ ኦላ ጋር አንድነት ግንባር ፈጥረናል ምናምን ብለው እንትን ሲባል እነዚህ አብረው እዛ ብሔረሰብ አስተዳደር የነበሩ አንዳንዶች መሳሪያ ይዘው አብረን ይኸው ገባን በጋራ ምናምን ብለው ትንሽ ፒአር ሰሩ። ከዛ በኋላ ከመከላከያ ጋር ነኝ ያለውም ይሄ ልዩ ኃይሉ ምናምን ከነዚህ በፊት የነበረውን አጣየን መጣው አቃጠሉ የሚለውን ነገር ለሂሳብ ላወራርድ ብሎ እዛ እነዚህኞቹም ላይ የኦሮሞዎቹም ላይ ያጸፋ እንትን ጥቃት ነገር እንደደረሰ አይቻለሁ። ይሄ የፖለቲካል እንትኑን ነው የምነግርህ። ከህወሓት ጋር ከሸኔ ኦነግ ምናምን ኦላ ከተባለው ጋር ተያይዞ የመጣውን አጠቃላይ ግምገማዬ ግን ኦሮሚያ ብሔረሰብ የሚባለው ራሱን በራሱ የሚያስተዳድር ነው። ድንበር ኩታ ገጠም በአካባቢ ላይ የታጠቁ ኃይሎች በእርስ በርስ የሚያደርጉት ከንብረት ጋር ከሪሶርስ ጋር የተያያዘ በአርብቶ አደር አካባቢ የሚታዩ አይነት ግጭት የድንበር ግጭት ነው የምትለኝ? አዎ ብሔር መልክ ሊሰጠው ይሞክራል እንጂ የህልውና የሚባል አይደለም። ታንኪዩ ራጂ ዌልካም ራጂ
እንኳን ቅድም አንድ አያና የወረወራቸው ነገሮች ስለነበሩ ነው። ቀንም በሆነ ሜይንስትሪም ላይ ስናነሳው ስለነበረ ልሳለቅ ብዬ ነበር የገባሁት። ሲሪየስ አድርጋችኋል እና የሚመለከተኝ ላይ ብቻ ላንሳ። አንዳንዶቹ ፖለቲካል ኮሬክትነስ ስለሚፈልጉ ዲፕ ማለዳቸው ነገሮች አሉ። ከወደ መጨረሻው ላንሳ። ወደ ትግራይ ከመሄዴ በፊት አማራ ክልል አካባቢ የአማራ ኃይሎች የሉና ጥያቄ ነው ጥያቄያችን ብለው የሚታገሉት የሚለው አይ ቲንክ በሱ አልስማማም። አማራ ክልል አካባቢ የሉና ጥያቄ ያላቸው ነን አማራ የሆኑ ሌሎች ብሔሮች ናቸው ብዬ ነው ማምነው። በአማራ ክልል አካባቢ የሚኖሩ የኦሮሞ ማህበረሰብን ጨምሮ የቅማንት፣ የሀገው፣ ሽናሻ ሌሎቹ ናቸው። ቅማንት፣ ሀገው፣ ሽናሻ እነዚህ ሌሎች ብሔሮች በአማራ ክልል የሚኖሩት የሉና ችግር የተጋረጠባቸው ነው ብዬ ነው የማስበው። ለምን ቤታቸው ሲቃጠል ንብረታቸው እንደ ማህበረሰብም ተለይተው ሲጠቁ ያየናቸው እነሱ ናቸው። አንድ ነገር የማንክደው ነገር አለ። የአማራ ህዝብ ጥያቄ የለውም ብለን የእኩልነትና የተደራሽነት ጥያቄ አለው እንደ ማህበረሰብ። የመልካም አስተዳደር ጥያቄ አለው አማራ እንደ ማህበረሰብ። ግን የአማራ ጥያቄ ህልውና ጥያቄ ነው ብሎ አንስቶ የሚታገሉት ኃይሎች ትክክለኛውን የአማራ ጥያቄ ይዘው እንደማይጓዙ ከዚህም በፊት ደጋግሜ ተናግሬያለሁ። እንዳውም ለአማራ ህዝብ ከአማራ ህዝብ ታጋለው ከሚሉት ውጪ ያለው ህዝብ ነው ለአማራ እያሰበ ያለው ብዬ ነው ማምነው። ለምንድን ነው ይሄንን ማነሳው? ስለ ኦሮሞ ማህበረሰብ ብቻ ነጥለህ ካነሳህ የወገንክ ነገር ይመስላችኋል። አንድ የአማራ አባት አይታችሁ ከሆነ 3 ሰከንድ አልወሰደባቸውም የፋኖ ታጋዮች ኧረ እኔ ለሌሎቹ ፋኖዎች ተናግሬያለሁ ልጄንም ኩሽናውን ሰጥቻለሁ ስሉ በጠራራ ፀሐይ በቪዲዮ እያየን ግንባሩን ብሎ ሄዱ። ያ ኃይል የሉና ጥያቄ አማራ ላይ ተጋርጧል የሚለው ኃይል አማራንም እየገደለ ነው፣ እንኳንስ አማራ ያልሆነው ይቅርና። ስለዚህ የአማራ እንደ ማህበረሰብ የአማራ ህዝብ ጥያቄ አለው፣ ግን የሉና ጥያቄ ነው የሚለው ነገር ትክክለኛ አይደለም። የሉና ጥያቄ ቢኖረው የሉና ጥያቄ ያለው ማህበረሰብ በብሔሩ ብሔር ተኮር ሆኖ ብዙ ሰርከምስታንስ አለው ህልውናን ስናነሳ ማለት ነው። ያ ነው የወሎ ማህበረሰብ በአማራ ክልል ውስጥ ተከልሎ እዛ መቅረቱ እንደ ባርጌን ፖይንት አድርገው ነው የሚጠቀሙት። አማራ ክልል ውጭ የሚኖሩ የአማራ ተወላጆችን ጉዳይ ለማንሳት በአማራ ክልል የሚገኙ ብሔር ብሔረሰቦችን የኦሮሞን ጨምሮ እንደ ባርጌን ፖይንት አድርገው ይዘው የመከራከያ ሐሳብ አድርገው እዚህ ልዩ ዞን እናጣለን፣ እዚህ መብታቸውን እናፍናለን፣ እናንተ ክልል የሚኖረውን አማራ ሸሸገዳይ ካላስጨፈርከው የሚል አይነት ነው ያለውና እሱ መስተካከል አለበት። ዲና የማናረገው ደግሞ የአማራን ጥያቄ ታንግቦ የሚነሳው ጽንፈኛው አሃዳዊ የሆነ ኃይልን ነጥለን መቃወም ነው እንጂ አማራ እንደ ማህበረሰብ ደግሞ ችግር ጥያቄ የለውም ማለቱ የሚበጅ አይመስለኝም። እኔ የኦሮሞ ህዝብ ገሃድ የሆነ በይፋ የሚታወቅ ጥያቄ አለው። ሌሎችም ብሔሮች ጥያቄ አላቸው። ይኸው ከኦሮሞ ጋር የሚያመሳስላለው የማያመሳስለው አለ። የጥያቄያችንና የፍላጎታችንና የተጎዳነው እንትኑ ይለያያል። እሱ ላይ ማትኮሩ ጥሩ ይመስለኛል። በተለይ ለብቻቸው ተነጥለው የኦሮሞ ማህበረሰብ ብቻ አይደለም ቤተ አማራ ያልሆነው ወሎዬ እስላም የሆነው ወሎዬ እንዴት እንደሚታይ እናውቃለን። እሱ ነው የሁሉና ጥያቄ ያለበት እዛ አካባቢ ላይ ብታነሳው ቤተ አማራ ያልሆነው። ስለዚህ ኦሮሞን ብቻ እንደ ኦሮሞ ማህበረሰብ ሳይሆን በአማራ ክልል የሚኖሩ ብሔሮች የሆነሉና ጥያቄ እንዳላቸው ነው ፖይንት ማድረገው። ትግራይ አካባቢ የሚነሱ ችግሮች አይ ቲንክ ትግራይ አካባቢ ስቴክ ሆልደሮች አሉ። እነዚህ ስቴክ ሆልደሮች ሁላቸውም በትግራይ ህዝብ ፕሮክሲ ዋር ይፈልጋሉ። ኤርትራ፣ አማራ ክልል አካባቢ ያለው የፌዴራል መንግስቱ ደጋፊና አማራ ክልል አካባቢ ያለው
ኢቭን መንግስትን የሚቃወመው ኃይል ኢንተረስት አለው። ሴም ታይም ፌዴራል ኃይሉም የፕሪቶሪያን ስምምነት ወደ ተግባራዊ ለማድረግ የትግራይን ሲቹዌሽን የትግራይን የጸጥታ ሁኔታ ተጠቅሞ የውጭ ዶነሮችን የማስፈራሪያ የጥቅም ማገኛ አድርጎ ይዞ የሚጫወትበት አለ እዛ አካባቢ ላይ። ሴም ታይም ደግሞ የትግራይ ክልል አካባቢ ህወሓት ለራሱ አንጃዎቹ የተለያዩ ፍላጎት አላቸው። የደብረ ጽዮን ኃይል የሚፈልገው አለ። የደብረ ጽዮን ኃይል ህወሓትን ይዞ እንደ ድሮ ኦህደድና ብአዴንን መሰሎች ፈጥሮ የበላይነትን የሚፈልግ ኃይል ፍላጎት አለ። ከዚህ ኃይል ጋር ከተቆራኘ ኦፒዲዮ ሆነህ መቀጠል ከቻልክ ብቻ ነው። ምንም አይነት የፖለቲካ እንትንን ስትራቴጂን ሊሆን የሚችል አይደለም። እነ ጌታቸው ረዳ ጋር ከመጣም ፌዴራል ኃይሉ ጋር ፍላጎታቸው የትግራይን ክልል እንደ አንድ አድርጎ አዋህዶ ከመሄድ ከፌዴራል ኃይሉ ላይ ተንጠልጥለው ያንን ኃይል መጎሳሰን ፕሮክሲ ዋር የመሆን ዱላ ለመሆን ለሌላው የሚጠቀሙት ሂደት አለ። ኤርትራ በበኩላ የተፈጸሙ ችግሮች ላይ ተጠያቂ ሆናለሁ ብላ ስለምታስብ ተጠያቂነት ለመዳን ያ ሂደት የጸጥታ ኃይሉ የደፈረሰ ቢሄድ አካውንታቢሊቲ የሚመጣበትና የጥቅም ጉዳይ ነው። ማዕድኖች ይዘረፋሉ፣ ወርቆች ይዘረፋሉ። የሚሸጡት በኤርትራ ጀነራሎች በኩል ይህ የጥቅም ጉዳይ ነው። ስለዚህ ሰላም ከመጣ ኤክስትሮት ማድረጉ ይጠፋል። ሌላኛው ደግሞ ተራምዶ በኢትዮጵያ ጉዳይ ላይ ከብልጽግና ጋር መቃቃር ስላላቸው ተራምዶ በኢትዮጵያ ጉዳይ ላይ እጃቸው ማስገባት የሚችሉት አጎራባች ከሆነው ከትግራይ ፖለቲካ ውስጥ እንትን ካላቸው ነው። የሆነ የሚራመዱት ድልድይ ከሌላቸው ከዛ ተነስቶ ፍንፍኔ መድረሳቸው። ስለዚህ የኤርትራ ኢንተረስት እዛ ጋር አለ። የአማራ ክልል አካባቢ ያሉ ኃይሎች የአማራ ጥያቄን አነሳው ብሎ በትጥቅ ትግሉን በሌላው የሚቃወም ኃይል ከትግራይ ክልል አካባቢ ያለውን ቁርሾ ከጦርነቱ በፊትና ከጦርነቱ በኋላ ያለው ቁርሾ ላይ ጥያቄ አለው። የመሬት ጥያቄ አለ፣ የድንበር ጥያቄ አለ፣ የተጠያቂነት ጥያቄ አለ። የፌዴራል መንግስቱ መከላከያ በዋር ክራይም የሚከሰስባቸው አሉ። የአማራ ኃይሎች በዋር ክራይም የሚከሰሱባቸው ቦታዎች አሉ። የትግራይ ኃይል ቲዲኤፍ የሚባለው ደግሞ አፋርና አማራ ክልል አካባቢ በዋር ክራይም የሚጠየቅበት ቦታ አለ። እኚህ ሁሉ ውስብስብ ያደርጉታል። ስለዚህ እኚህ ነገሮች ቁጭ ብለው ክሪሊ ተጠያቂነት የሰፈነበት አካሄድ ተደርጎ እልባት ካላገኘ እዛ አካባቢ ሆነ። አንድ ነገር ግን ጋራንት ማደርግም ፈልገው ካለኝ ኢንፎርሜሽን ወደ ጦርነት የመገባት የሚባለው ነገር አይ ቲንክ መጠነ ሰፊ የሆነ ጦርነት ባይሆንም እርስ በርስ ግጭትን ሊፈጥር የሚችል እንጂ ባለው ቁመና አሁን ወደ ጦርነት ላይ ይገባ ይችላል። የተሸሸገ ነገር አለ። ቲዲኤፍ 200,000 የታጠቀ ኃይል አለኝ ብሏል። እስካሁን ድረስ ባለኝ መረጃ 70,000 ብቻ ነው ዲዲአርን የተቀላቀለው። 130,000 የት ሄደ? ወይ ተቀላቅሎ ህዝባዊ መስሎ ቁጭ ብሏል፣ ወይ መሳሪያውን ያላስረከበ አለ፣ ወይ ጎረቤት ያለ ኃይል ጎረቤት አገር ላይ እየሰለጠነ ወይ ራሱን ያዘጋጀ። አንድ ነገር ልጠይቅ፣ እዛ ላይ ሆልድ አድርግልኝ። በኢትዮጵያ ሀገረ መንግስት ኃይለ ኢየሱስም ኮሜንት ያደርጋል በኋላ። በኢትዮጵያ ሀገረ መንግስት የወደቀ አንድ መንግስት ወደ ፓወር የተመለሰ የለም እስከ ዛሬ። ደርግ ወድቋል፣ ኃይለ ሥላሴ ወድቋል። ኤኒ የወደቀ ሰው በዛው ነው የቀረው። ወያኔ ዩኒክ ነው ወይ? ወደ ፓወርስ ሊመለስ ይችላል ወይ? ያ መንግስት ለ27 ዓመት ገዝቶናል። ሊመለስስ ይችላል ወይ? ያ ድርጅት እንዳለ ታግሎ ኤኒባዲ ፎር ዛት ማተር ወደ ኢትዮጵያ ሀገረ መንግስት ሊመለስ ይችላል ወይ? ተደርጎ አይታወቅም። በኢትዮጵያ ሀገረ መንግስት ውስጥ ኃይለ ኢየሱስን እዚህ ላይ ኮሜንት እንድታደርጉ ስለፈለግኩ ነው። ታንክ ዩ። ቲፒኤልኤፍ በአሁን ባለው ቁመና እና በፈጠረው ቁርሾ ከዚህም በፊት በፈጠረው ወንጀል ወደ ስልጣን ሊያስመጣ የሚችለው የፖለቲካ ማኒፌስቶም የለውም፣ ቅቡልናም የለውም። ወደ ስልጣን ይመጣል የሚል እኔ በሬ ወለደ ካልሆነ ሊሆን አይችልም። ግን
እንደዛም ሆኖ ቲፒኤልኤፍና የትግራይ ህዝብን ጥያቄ ለይቶ ማየቱ ጥሩ ነው። እዛ ላይ እንደዚህ አይነት የተቀላቀሉ የሚነሱ ነገሮች አሉ። ስለዚህ ቅድም ያነሳውት እንትኖች ብልጽግና እዛ አካባቢ ላይ አተራምሶ ብር የለኝም ማምጡ ድጋፍ ብሎ ኢኮኖሚውን የገደለውን ፈንዱን ሊጠቀምበት ይፈልጋል በዲዲአር ስም። ስለዚህ የፕሪቶሪያን ጥያቄ ያዘገየዋል። ብልጽግና ከነጌታቸውና ሌሎች አላይድ ፓወር ጋር ከሆኑ ኃይሎች ጋር ፓወሩን አቀናይቶ ያዘገየ ሌላውን ኃይል ሊመታ ይፈልጋል፣ ፕሮክሲ ዋል ይፈልጋል። አማራ ክልል ያለው ተቋሚውም ከመንግስት ጋር ያለውም ጥያቄ ፍላጎት አለው። ብልጽግና አንበሳውን ድርሻ እዛ አካባቢ ሰተልመንት እንዳይፈጠር የሚያደርገው ነገር አለ። ኤርትራ የራሷ ጥያቄ አላት። ደሴም ታይም ደግሞ ቲፒኤልኤፍ የሚባለው ኃይል ራሱ ቀድሞ ከስልጣን ሲወርዱ አንጃዎች ተፈጥረዋል። ኢቭን ይሄ አንጃነት ከብልጽግና ጋር ከተደረገው ጦርነት በፊት የነበረ አንጃ ነው። እነ አብይ ወደ ስልጣን ሲመጡ ቲፒኤልኤፍ እኮ ሙሉ ኃይሉን አሟጦ መዋጋት ይችል ነበረ። የተወሰነ ኃይል ተው እኛ ወደ ኋላ ፈቀቅ ብለን ያደረግነው ነገር ልክ አይደለም፣ ለውጥ ያስፈልጋል ብለው በ17 ቀኑ ግምገማ ውስጥ በመጨረሻ ሰዓት ህወሓት ውስጥ አብዮቱን ከእንትንነት ወደ ታች እንዲወርድ ያደረጉ ኃይሎች እኛ ኃይሎች ቁርሾ ነበራቸው። ያ ፍተጋ ውስጥ አለ። አሁን ሁለተኛ ፓወር ሆኖ በመሃል የመጣው ቲዲኤፍ የሚባለው ይሄ ሰራዊቱ ትናንትና መግለጫ የሰጠው ኃይል ለሁለቱ ሚዲዬተር ይሆናሉ ብዬ ነበር የማስበው። ለሁለቱ ግን እነሱ ሳይድ ይዘዋል። ሞር የቀድሞ ቲፒኤልኤፍን ነው። እንደገና ደግሞ ያላያችሁት ነገር አራተኛው ስቴክሆልደር ውጭ ሀገር ያለው ይሄ ዲያስፖራው አካባቢ ያለው ድጋፍ ሰጪው ራሱ ተከፋፍሏል። አናሎጉ ኦልድ ወያኔ የምንለው አናሎጉ የነ ደብረጽዮንን ነው የሚደግፈው። ዲጂታል ወያኔ የሚባለው ደግሞ ፌደራል መንግስቱንና እነጌታቸውን ነው የሚደግፈው። አሁን የኃይል አሰላለፉ እዚህ ጋም የተለያየ ምጣንቅጦ ይወጣል። ስለዚህ እዛ አካባቢ ላይ ቁጭ ብለው የትግራይ ህዝብ ደግሞ እንደ ህዝብ የራሱ ፍላጎት አለ። የገሚስ ፍላጎቱን ግዛዊ አስተዳደሩ ይዞት የሚጓዘው የገሚሱ የትግራይ ህዝብ ጥያቄ አለ። ለምሳሌ የተፈናቀሉት ወደ ሀገራቸው ይመለሱ፣ ቦታቸው ላይ ይመለሱ። ተመልሶ ደግሞ ቢመለሱ ህልውናቸው የትግራይ ህልውና እንዴት ይሆናል የሚለውን ደግሞ እነ ደብረጽዮን የሚያነሱት ነገር አለ። ቆይ እኔ የምለው ራጂ ከውጭ ሀገር የሄዱ ሰላማዊ ሰልፍ ለ3 ቀን አድርገዋል። ፐርፐዙ ስቴት ኮኦርዲኔትድ ነው ያ ሰላማዊ ሰልፍ በአንተ አሰስመንት? ኦኬ፣ ሰላማዊ ሰልፉ የተደረገው አንደኛ ሙስሊም ወንድሞቻችን እዛ አካባቢ ያሉት የሃይማኖት ነጻነት ስለሌለ በሱ ነው አንድ የተነሳው። ሁለተኛ በጦርነቱ የተጎዱ ኃይሎች በእነሱ ስም የሚመጣው እርዳታ ስላልደረሳቸው ነው። እሱን አሁን ገልቭናይዝ አድርጎ ያነሳው ይሄ የጠራዋቸው ዝርርቅ የሆነው ኃይል ሳይሆን የህብረተሰቡ ጥያቄ ነው። ህብረተሰቡ ውስጥ እንደዛ አይነት ጥያቄ አለ ገንፍሎ ያለው ሌላኛው ሳይሆን ማለት ነው። ተመሳሳይ ጥያቄዎቹን ይወስዳል። አሁን የትግራይ ህዝብ ተቸገረ። ጦሩ የያዘው የትግራይን ህዝብ የሚገልጽ ጥያቄ አለ። እነ ደብረጽዮን ከያዙት የሚጋሩት ነገር አላቸው። እነ ጌታቸው ሊያስፈጽሙ ከሚጥሩት የሚጠቀመው ነገር አለው። ፌደራል መንግስቱን ደግሞ እንደ አገር ከሌሎች ኢትዮጵያ ህዝቦች ጋር የትግራይ ህዝብ መኖር ይፈልጋል። ይሄንን ፍላጎት ስላለው እኛ ሳንሆንና ሌሎች ስቴክሆልደሮች ኤርትራ ቅድም የጠራራቸው ሳይሆን የትግራይ ህዝብ አንገታቸውን ይዞ ስቴክሆልደሮቹን ቁጭ አድርጎ የኔ ጥያቄ ይሄ ነው፣ ይሄ ይፈጸምልኝ ብሎ ጥያቄውን ከሚመልሰው ኃይል ጋር መሳተፍ ያለበት የትግራይ ህዝብ ነው። ስለዚህ ፌደራል መንግስቱም የአማራ ኃይሎችም የትግራይም ሌሎች ደግሞ ተቃዋሚዎች ብልጽግናን የሚቃወሙ ኃይሎች እነሱን ኃይል እንደ ስትራቴጂ አድርጎ ተጠቅሞ ወደ ስልጣን ለመምጣት ይጠቅመናል ብሎ የሚያስብም ካለ እጁን አንስቶ የጠራ አቋም ካለው እነሱ እዛ ጋር ተደራጅተው ይመጣሉ ነው። እኛ በተለይ እኛ ስል ብልጽግናን የሚቃወመው ተቃዋሚ የትግል አካል አድርጎ ቲፒኤልኤፍን ማሰብ የጋራ ጠላት እንጂ የጋራ አጀንዳ የለንም። እኔ በዚህ ነው ማምነው። ሌሎች የራሳቸውን ሀሳብ ማነሳት ይችላሉ፣ ግን የጋራ ጠላት ብልጽግና ስርዓቱ
አሁን ባለው አካሄድ ቅድም አያና ስለወጣ ነው እሱ ላይ ኮመንት ማድረግ አልፈልግም። ስለ ህብረ ብሔራንን ምናምን ያለው አስቡበት ብሎ የሄደው አሳይመንት ነው። ሌላ ጊዜ ልናነሳ። ከዛ የሚመጣው ኃይል የስትራቴጂም የሌላም በቡድን ሆኖ አብሮት መስራት የሚገባን አይመስለኝም። እኔ ከዚህም በፊት ኦላ ያደረገውን መግባባት ደግፍ ነበረ፣ ሳነሳ ነበር። ያኔ ያለኝ አውድ ቲፒኤልኤፍ ራሷን አይታ ከ27 ዓመቱ ትንሽዬ እንዳው ተሰምቷቸው ፌዴራል ሲስተሙን ሲምፐታይዝ ያደርጋሉ ብዬ ነበረ። ግን ቲፒኤልኤፍ ፍላጎቱ እንደ ትናንቱ ኦህዴድና ቢሃደንን ፈጥሮ የበላይነትን ይዞ ወደ ፌዴራሉ መምጣት ነው የሚፈልገው። እሱ ደግሞ የማይታሰብ ነገር ነው ብዬ ነው የማስበው። ቴንክ ዩ ነበር ሪሊ አሁን በኢትዮጵያ ሀገረ መንግስት ውስጥ የወደቀ መንግስት መጥቶ አያውቅ። እንዴት ነው ህወሓት 27 ዓመት አስተዳድሮ የኢትዮጵያን ሀገረ መንግስት አስተዳድሮ ወደ ኢትዮጵያ ሀገረ መንግስት ይመለሳለሁ ብሎ ጦርነት አረገ? እንግዲህ በእነሱ አገላለጽ መሰረት ወደ 1 ሚሊዮን ሰው ገለናል አሉ። አሁንም ደግሞ ከኤርትራ ጋር ነጎሼት አድርገን ነው ጦርነትም ከሆነ ሞክረው ለመምጣት ኢዛተ ኢቭን ፖስብል። እነዚህ ሰዎች እንዴት ነው የሚያስቡት? ኮሜንት አድርግ። ጥሩ ነጥብ ነው ያነሳኸው። እንደው ይሄንን እሄድበታለሁ። እንትና ማነው ራጂ ያነሳው ላይ አንድ መመለስ ያለበትን ጥያቄ ነበረ። ያለው ሳልመለስለት ብሄር ጥሩ አይደለም ብዬ ነው። አማራው የህልውና እንትን የለበትም በሚለው እኔ መስማማለሁ። አንተም እንኳን አማራው ኦሮሞ፣ ሌላውም ትግራይ፣ ሌላውም የለበትም ብለን የምናምነው ግን በአማራው ላይ በአማራ ክልል ያሉት ብሔረሰቦች የህልውና ችግር አለባቸው ካልክ አሚን አማራዎቹ ትክክል ናቸው ማለት ነው። በኦሮሚያ ክልል ያለው አማራ የህልውና ችግር አለበት ብሎ ያነሳልሃል። ማይኖሪቲው በዛ በእንትኑ የሚቀርበው ፓራላል ይሄ ስለሆነ ሎጂክ በዛ በአለው ማይኖሪቲ ኦሮሚያ ላይ ያለው አማራ እንደ ማይኖሪቲ ነው ተብሎ ይቀርብልሃል። በአማራ ክልል ያሉ ኦሮሚያ ክልል ያለው ማይኖሪቲ እኮ መብቱ እንዲጠበቅለት እንታገላለን ብለን ነው። ለማይኖሪቲዎች መብት ይጠበቃል። አገብቶኛል። አሁን ለምሳሌ በአማራ ክልል ያሉት አገቦች የራሳቸው ብሔረሰብ አስተዳደር ዞን አላቸው። ኦሮሞዎች የራሳቸው ብሔረሰብ አስተዳደር ዞን አላቸው። ቅማንት ነው የሌለውን የቅማንት የሚያደርገውን የፖለቲካል ትግልም ደግፋለሁ የራሱ አስተዳደር ዞን እንዲኖረው። አማራ አው ግን በኦሮሚያ ክልል የፖለቲካ ውክልናም የለውም እና ግን ይሄ እኔ በዚህ ምክንያት የህልውና ስጋት አለበት አልልም። እኔ የፖለቲካል ትግል ግን ያስፈልጋል፣ የፖለቲካል ውክልና ያስፈልገዋል፣ የፖለቲካል ትግል ያስፈልገዋል ብዬ ነው የማምነው። በአማራ ማይኖሪቲ የህልውና ስጋት አለበት፣ በኦሮሚያ ግን ያለው የለበትም ካልክ ይሄ ብዙ ለእኔ አያሳምነኝም። ላለመስማማት መስማማት እንችላለን፣ ግን ይህንን መግለጽ ስላለብኝ ነው። ሌላው ግን አሁን ወደ እንትና ጥያቄ እኔም ስለምወጣ እሱ ላይ እኮ እኛ ኦሮሚያ ውስጥ ያሉ ማይኖሪቲ የሆኑ ብሔሮች የኦሮሚያ ዜጎች ናቸው። የኦነግ የፖለቲካ ፕሮግራም ውስጥ ኦሮሞና የኦሮሚያ ዜጎች እኩል መብት አላቸው ነው። ስለዚህ ኦሮሚያ ክልል ውስጥ በብሔሩ የሚጠቃ ማንኛውም ብሔር አማራ ብቻ አይደለም ካለ እኛንን የምንታገለው። አሁን አማራውም እንደዛ ነው የሚልህ እኮማ ብሔርተኛው ሌላውን አላጠቃም ነው የሚልህ። ግን እኔ አሁን ፓራላል እንትኑ የህልውና ስጋት የሚለውን እኔ አሁን በኦሮሚያ ክልል ያለው አማራ የፖለቲካ ጥያቄ ያለው የፖለቲካ ውክልና ምናምን የሚለውን ደግፋለሁ። በአማራ ክልል ለምሳሌ እንደ ቅማንት አይነት የፖለቲካል ጥያቄ የሚያነሳለ የህልውና የሚለውን አልደግፍም። እንትን አክሮዘቦን በሁሉም ቦታ ያለውን ሁሉንም የህልውና የሚለውን እኔ አልቀበልም ነው። የፖለቲካ ጥያቄ ሊኖር ይችላል በዚህ በየክልሉ። ወደ ዋናው ነጥብ ስመጣ ግን ወደ ዋናው ጥያቄ ይሄ ተመልሶ ሊመጣ ይችላል ወይ ያልከው የዚህ ህወሓት ብዙ ፋክተሮች አሉት። ተመልሶ እንዳልከው በኢትዮጵያ ታሪክ ውስጥ ተመልሶ የመጣ የለም። በተለይ በይሄ ሞደርን ኢትዮጵያን በምንለው በቅርብ ዘመናዊ የኢትዮጵያ ታሪክ ውስጥ ያ ማለት ግን አይመጣም ማለት አይደለም። ተመልሶ መጥቶ አያውቅም ማለት ራሽያ ውስጥ አትሊስት የፑቲን ተመልሷል። አሁን ታሊባን ተመልሶ መጥቷል። ግን ምን መሰለህ ብዙ ፋክተሮች አሉት። አሁን የትግራይ አንድ እንዴት ነው ብልጽግና ሪያክት የሚያደርገው የሚለው አንድ ይሄንን ጉዳይ በሚመለከት የብልጽግና ሪያክሽን ምንድን ነው? የሚሊተሪ ጣልቃ ገብነት ላርግ ካለ የአንደኛውን ቡድን ደግፌ
ልግባ ካለ የሚፈጥረው ነገር ይኖራል። አንድ ይሄን ይታየኛል። ሁለት የጂኦፖለቲክሱ አንድ በዚህ ከሻቢያ በኩል ያለው ነገር አለ። የአልቡርሃን ይሄ የሱዳን የአልቡርሃን ከሻቢያ ጋር እንትን ሆኖ ይሄ ማነው ስሙ ሀሚቲን እንትን እያለው ነው። እሱ በጣም ትልቅ ፋክተር አለው። በነገራችን ላይ ኢንቨስት አድርጓል። እዛ የህዋት አንድ ትልቅ እንትን እዛ አካባቢ ላይ ትልቅ ኢንቨስትመንት አለው። የሱዳን እንትን በጣም ትልቅ እንትን ይኖረዋል፣ አስተዋጽኦ ይኖረዋል እዛ ላይ የሻቢያ ነገር አለ። ሁለት አሁን ለምሳሌ የትራምፕ አድሚኒስትሬሽን የዌስተርኖቹ እንትን ምን ያህል ታስታውስ ከነበር ያኔ ህወሀቶች እየተገፉ ሲመጡ እስከ ደብረ ብርሃን ምናምን አሚን በኋላ ላይ ድሮንም ምንም እንዲያገኝ ሳፖርት አድርገዋል አሜሪካኖች በተዘዋዋሪ በዚህ በእንትን እና በቀጥታ ባይሆን በሶስተኛ መንግስት በኩል አሁን ይሄ ያን ያህል ጣልቃ ይገባል ወይ ኢንተረስት አለ ወይ? የትራምፕ አድሚኒስትሬሽን ይሄ እንትን ነኝ ነው የሚለው አይደለ? አሜሪካ ፈርስት ሶሉሽን ነኝ የሚል እና ራሱ ይሄ ጂኦፖለቲክሱ ነው የምልህ። ዓለም አቀፉም የከባባዊ ሁኔታውንም እሱንም ግምት ውስጥ ማስገባት ያስፈልጋል። ሌላው የቅድም እሱ ማነው እንትና ምራጅ ያነሳው የትግራይ የውስጥ ፖለቲካ የውስጣቸው አሁን ጎራ በራያና ምናምን አጋሜ ከዛ ከአድዋው ከምናምኑ ጋር የሚሆነው እዛ እርስ በርስ ወይስ እንዴት ማለት በዛ ዊዝን በትግራይ ውስጥ የሚደረግ የእርስ በርስ እንትን ነው ወይስ የሆነ ቡድን የሀይል የበላይነት አሸንፎ አስገብሮ ሌላውን የትግራይን እንትን ሞቢላይዝ አድርጎ ወደ ሌላ ነገር ሊሄድ ይችላል የሚለው እሱ ትልቅ ፋክተር ነው። በነገራችን ላይ የትግራይ የውስጥ ፖለቲካ ወጣዊ እንትኑ እሱም በደንብ መታየት ያለበት ይመስለኛል። ሌላው ግን አሁን በኢትዮጵያ ውስጥ ያሉ የተለያዩ ፖለቲካል ኃይሎች ለምሳሌ አሁን ቅድም ራጂ ትብብር አያስፈልግም ብሏል። ግን ትብብር ማድረግ እኮ በግልጽ መተባበር የሚባለው በሰነድ ምናምን ወይ አንድ ላይ ነን ሳትል እኮ ታክቲካል አሊያንስ በመናበብ የሚደረግ አለ። ለምሳሌ በማወቅም ባለማወቅ ለምሳሌ በየፊና ሁነህ ፋኖ ነኝ የሚለውም መንግስቱን አታክ የሚያደርገው ከሆነ ያኛውም የኦላም አታክ በዛው ባለበት አታክ የሚያደርገው ከሆነ ምንድን ነው የሚሆነው ማለት ነው? ይሄ ዝሮ ይሄ ታክቲካል አሊያንስ ሆነ ማለት ነው። በሰነድ ይሄ የህወሓቱም አታክ የሚያደርግ ከሆነ በዚህም አታክ የሚደረግ ከሆነ ልክ የእንትን አይነት ሴናሪዮ የሚመጣ ይመስለኛል። በ1991 ወይም የዚያድ ባሬ አይነት ሁሉም አይተ ከሆነ ይሄ ጎሳዎቹ አታክ ሲያደርጉት አልተባበሩም አይደለ? ለየራሳቸው ነው በየፊናቸው ነው አታክ ያደረጉት። ግን የጋራ ጠላት ብለህ እሱን አታክ የምታደርገው ከሆነ የሆነን ጠላት ፎከስ አድርገህ ሚን ትብብር ነው ዝሮ የሚሆነው። ለእኔ ትብብር ነው የሚመስለኝ። ያ ባይ ዲፎልት እሱን ነው የምልህ። እና የግድ በሰነድ ወይ በእንትን አንድ ላይ አብረን እየሰራን ነው ብለህ መናገር ላይጠበቅብህ ይችላል። በተግባር የሆነ አንድ አካል ላይ ታርጌት አድርገህ እንትን የምትንቀሳቀስ ከሆነ ግን ቅድም ያነሱት ዋናው ነጥብ እንዴት ነው ሪያክት የሚያደርገው? ለምሳሌ ፌዴራል ገቨርንመንቱ አሁን በኦሮሞ ውስጥ ካለ ውስጥ ፖለቲካው ጋር በአማራ ውስጥ ካሉ የፖለቲካል ኃይሎች ጋር ኢቭን ከትግራይ እንትኖች ጋር ያለው እንትን ኤንጌጅመንት ምንድን ነው የሚለው ነገር ላይ አሚን ቆይ እኔ ግን ኃይለ ኢየሱስ እንደው በአንተ እይታ አሁን በተለይ እዛ ሀገር ላይ ሰላምን የማምጣት ፍላጎት አለው ብለህ ታምናለህ ወይ? አንተ ጦርነቱን ይፈልገዋል ይሄ መንግስት? እንደው አንተም የተሳተፍክበት ስለሆነ እንደው ማወቅ ፈልጌ ነው። ታንኪዩ። እኔ ብዙ ጊዜ ተናግሬ ያለሁኝ በዚህ ጉዳይ ላይ ብልጽግና አብይም ቢሆን የጎደላ ሀገሩ ላይ ምንትን ነው የሚፈልጉት? የተረጋጋ ሀገረ መንግስት ነው የሚፈልጉት። የቸገራቸው ነገር እንትን ባላንስ የማድረግ ችግር ነው ማለት መጀመሪያ እንደመጡ የአማራውና ኢትዮጵያዊንስት ኃይሉ ጋር ነው እንትን ያደረጉትኝ።
አላይን ያለ አሳጣቸው ከዛኛው ጋር ከእንትኑ ከትግራይ ምናምኑ እንትን ጋር የእንትን አጡ የኃይል እንትኑ በጣም ተጠጋ። ሚዛን እኔ ሚዛን ጠብቅ የሚል ምክር ሰጥቼ ነበር። ያንን ማድረግ አልተቻለም። አሁን ደግሞ ሳየው ከፋኖቹ ጋር በሚፈጠር እንትን ውስጥ መንግስቱ የኦሮሞ መንግስት መስሎ እንዲታይ ይሁን የኦሮሞ ብልጽግናዎች የሚያደርጉት አክሽን እንትን ይሄ የፒአር ስራ ምናምን ስታይ ብልጽግና የሚባለው መንግስት የኦሮሞ መስሎ እንዲታይ በኦሮሞ ዘንድ ቅቡል የኦሮሞ ብሔር እንዲገዛው ለማድረግ ኤክስትራ ማይል ሂደው ነው ሚዛን ስተው ሲሄዱ ታያለህ። ሰውየው ያጋጠመው ይህ ሚዛን መጠበቅ ማለት በቃ እንትን በዚህ ስዊድኖች ኢንተፈር ሙኬ ኢንተፈር ልክ በአንድ መውጣት ይቻላል ወይ? ኃይለ ኢየሱስ አሁን ሁለት ዛፍ እንደ መውጣት እኮ ነው የፒፒ አጀንዳ ነው። እንዴት አሁን እኔ ያጣሁት ይሄ ማለት ሴንተሪስት ነው ታውቃለህ። ማለት ዋልታረገጥ እንትኖችን እቃወማለሁን የሚለው የብሔር ፖለቲካንም የቅድም እንትን አንስቶት ነበር። ሀገራዊ ህብረ ብሔራዊነቱን የሚይዛለው መሀል ሴንተሪስት ላይ ነው የሚለው። አያና ተመልሷል እና ጎቤንዳ ያደርጋል። ቀጥል። አሁን ጀዋር የሚያነሳው ነገር እኛ ብልጽግና ላይ የጻፍነው ነው። መሀል ሴንተር የሴንተር ፖለቲካ ማለት ነው። የሴንተር ፖለቲካ ነው በወረቀት የጻፈው፣ ግን በተግባር መግለጽ አልቻለም ነው ይሄንን ያጣው። አሁን የኢትዮጵያ ፖለቲካ በጣም ዋልታረገጥ ስለሆነ መሀል ላይ ከሆንክ እንትን እያታጣለህ ገዥ ኮንስቲቱንሲ ታጣለህ ማለት ሰው በየጊዜው እንትን የሆነ ጊዜ ላይ ከአማራው ጋር እንትን ፈጥሬ የሆነውን ኃይል እንትን ማድረግ የሆነ ጊዜ ከኦሮሞ እንትን ጋር ሁኜ የአማራው ወይም የትግራይ እንትን የማድረግ ነገር ነው የማየው። እኔ እዚህ ላይ በደንብ ሰከን ብሎ ራስን የመገምገም ነገር የሚያስፈልግ ይመስለኛል። ግን አሁን የኔ ስጋት የኔ እውነቱን ንገረኝ ካልክ ህወሓት ተመልሶ መንግስት ይሆናል የሚል እምነት የለኝም። የኔ ግምገማ አሁን ህወሓት በትግራይ ፖለቲካ ውስጥ የነጌታቸውን ቡድን አሸንፎ ሞብላ እነንትና አሁን ራጂ እንትን ደጋፊ ከንግግሩ የኦላም ይመስለኛል ፋኖዎችም ካሉ መንግስቱን ሊጥሉት ይችላሉ። ግን አንድ ቡድን ሀገረ መንግስቱን አይዘውም። ይሄ ማለት ያው የምንፈራው ሀገሩን እንትን ሁሉም የፈራረሰ እንትን ይሆናል ማለት ነው። ህወሓት ይመጣል የሚል እምነት የለኝም። ሀገሩን ከዚህ በኋላ መጥቶ ኦሮሞውን ይገዘዋል፣ አማራውን ይገዘዋል የሚል በዚህ ደረጃ ህዝቡ ታጥቆ በዚህ ደረጃ እንትን ኤትኒካሊ አዌር የሆነን እንትን ማህበረሰብ ሊሆን አይችልም። ግን ሊያፈርሰው ይችላል ነው እንትኑን ይሄ ሀገሩን እሱን እንትን ቻንሱ ትንሽ ቢሆንም ግን እሱን ግን እንትን ማለት አልፈልግም፣ ማሳነት አልፈልግም። ተወሰነ ደረጃ አውርተናል እና በተለይ ትግራይ ውስጥ ያለውን እና የቲፒኤልኤፍን አስመልክቶ የተወሰነ ነገር ስላነሳልና አሁን ትግራይ ውስጥ ይህ ነው ሰላማዊ ሰልፍ ተደርጓል። እንዴት አመሻችሁ? አዎ ልዩነት አለ፣ በመሀል እኮ ልዩነት አለ። የትም ቦታ ብትሄድ እኮ ፓርቲዎች አሉ። በተለይ አሁን ተታግለው ከመጡ በኋላ እና መቀለና የኛዎቹ ትግሬዎቹ ልዩነት አለ። ኦፍኮርስ ህዝቡን ተከፋፍለዋል። ሌላ ምንም ማለት አልችልም። ይሄንን ነው ምለው ለጊዜው ላሁኑ። እስቲ ስለ አሁን እኔ አሁን ለምሳሌ እኔ ፐርሶናሊ እዚህ መጥቼ ይሄ ነው ብል ትርጉም አይኖረውም። ታይም ዊል ሾው አስ ኤቭሪቲንግ። ኦልራይት ታንክ ዩ ቦሪስ። ለመግባት ትንሽ ተቸግሬ ነበር። ምክንያቱም አንድ ያለኝ አስተያየት በተለይ እዛ አካባቢ ፖለቲካ ብዙ ጊዜ ተመላልሳችሁበታል እና ሌሎች ሰዎች እንዲሳተፉ ብታደርጉ ጥሩ ነው ብዬ አስባለሁ። የተለየ ሀሳብ ይዘን ስለምንመጣ በተለይ ኤግዚስቴንሻል ትሪት አለ ወይ የለም የሚለው ላይ እኔ የተለየ ሀሳብ አለኝ። ከነ ምክንያቱ አስቀምጣለሁ። ባለፉት 6 ዓመታት እንደና ኢትኒክ ክሊንሲንግ፣ ፌይልድ ስቴት፣ ኤግዚስቴንሻል ትሬት፣ ጄኖሳይድ በብዙ ሲያከራክረን ነበር ኢትዮጵያ ውስጥ።
እና ብዙ የተጠቀምናቸው እንትን ቃላቶችም ናቸው። ግን አንድ ህዝብ ኤግዚስቴንሻል ትሪት አለ ካለ ኦፕሬሽናሊ ዲፋይን መደረግ አለበት ብዬ አስባለሁ። ሌሎች ዓለም አቀፍ ህግም በኢትዮጵያም ህግ ኤግዚስቴንሻል ትሪት ማለት ለእኔ ግሩፕ ኤክስቲንክት ያደርጋል ማለት አይደለም፣ ወይም ቫኒሽ ይደረጋል ማለት አይደለም። እናንተ በቀጥታ የወሰዳችሁት ከህዝብ ቁጥር ጋራ ነው። ማይኖሪቲ የሆኑ ግሩፖች ሊጠፉ ይችላሉ። በጣም ስትሪክት ሴንሱ ልክ ናችሁ እናንተ፣ ግን ብቻውን አይደለም። አንድ ማህበረሰብ ኤግዚስቴንሻል ትሪት ገጠመው ሲባል ወይም አጋጥሞታል ሲባል እዛ ኦላሞ ኤግዚስቴንሻል ትሪትን ከግሩፕ ኤክስቲንክሽን ብቻ አያይዞ ማውራት ስትሪክት ሴንሱ ነው። ትክክል ነው፣ ስህተት አይደለም። ግን መጀመሪያ ግሩፕ ሆኖ እኔ ማህበረሰብ እንደ ማህበረሰብ ጥቃት እየደረሰብኝ ነው፣ የኤግዚስቴንሻል ትሪት አደጋ አጋጥሞኛል የሚለው ቡድን ክሌም እያደረጋ ያለው እንደ ኢንዲቪጁዋል አይደለም፣ እንደ ግሩፕ ነው። እንደ ግሩፕ ከሆነ ደግሞ ዋት ዲፋይን ግሩፕ የሚለውን ነው የምትሄደው። ካልቸር ሲምቦልስ እየሰማኝ ነው። ስለዚህ ባህሉ፣ ታሪኩ፣ ፊጌሮቹ፣ የዛ ማህበረሰብ ሃይማኖቱ ብቻ የሆነ ነገር ምን ሆነዋል። ያንን ማህበረሰብ ለቆ ሊሄድ ይችላል። ሳም ፖይንት ነው ስጋቱ። ስለዚህ ኤግዚስቴንሻል ትሬቱን በጣም ስትሪክት ሴንስ ካደረጋችሁ የአማራና ኦሮሞ ከዚህ በኋላም ያ ስጋት ላይኖረው ይችላል። ግን ዲፊኒሽኑ በዛ በኩል ብቻ መሆን የለበትም። የኦሮሞ ህዝብ የኤግዚስቴንሻል ትሪት ሊያጋጥመው ይችላል። ምን ከተደረገ አንድ አድርጎ ኦሮሞ አድርጎ ያሰረውን ነገር ከፈታው you are just doing ኤግዚስቴንሻል ትሪት for these people to continue as a group። አየህ፣ ያም ሳይድ መታየት አለበት። ስለዚህ ያ አደጋ ደረሰኝ የሚል ኮሚኒቲ ካለ ህጋዊ ከለላ መደረግ ነው እንጂ ያለበት ኤግዚስቴንሻል ትሪት የለም ብሎ ዲፋይን ማድረግ አስቸጋሪ ነው። ሁለት ነገሮች ግን በዚህ ውይይት ውስጥ ኤግዚስቴንሻል ትሪትን አይቻለሁ። ኃይለ ኢየሱስ ያለው በአማራ ክልል ውስጥ ላሉ ማይኖሪቲ ኤግዚስቴንሻል ትሪት አለ የሚለውን የጉዴታን አይ ቲንክ የጎደኛ ጉዴታ ነው መሰለኝ የሚለውን ነው። ኦሮሚያ ክልልም አለ። ሁለታቸውም በነገራችን ያሉት ነገር ልክ ነው። በአማራ ክልል ያሉ ማይኖሪቲ ናቸው እንጂ ኤግዚስቴንሻል ትሪት ያላቸው ያለው እንደ ግሩፕ አልተሰጣቸው ማለቱ ነው። የሆነ ግሩፖች ስጋት ውስጥ ናቸው ነው። ግሩፕ ራይቱን ነው ክሌም እያደረገ ያለው። ኃይለ ኢየሱስ ደግሞ ጉዴታ ደግሞ ለራሱ ክልል ኦሮሚያ ጋር ሄዶ ያለው ምንድን ነው? ኖ ኦሮሚያ ክልልማ የአንድ ኦሮሞ ዜጋና ሌላው ማይኖሪቲ መብታቸው እኩል ነው ሲል በኦሮሞ ክልል ውስጥ ኢንዲቪጁዋል ራይቱን ነው ክሌም እያደረጋሉ። ኢንዲቪጁዋል ራይት እንሰጣለን እንደ ክልል ማለቱ ነው። የአማራን ክልል ክሌም ሲያደርግ ግን ኢንዲቪጁዋል ራይቱን አይደለም እዛ ክሌም እያደረጋ ያለው። በአማራ ክልል እንደ ግሩፕ አደጋ አለ ነው። የግሩፕ መብቱን ነው በክልል ውስጥ ሌላ ድርጅት ወይም ሌላ ግሩፕ ክሌም መደረግ አለበት ነው። በኦሮሚያ ክልል ሲመጣ ደግሞ ኢንዲቪጁዋል ራይቱን እያወራ ያለው። ሁለታቸውም ልክ ናቸው፣ ግን የቦታ አጠቃቀም ልዩነት ብቻ ነው ያላቸው። ከዛ በላይ አልሄድም። እሱ ላይ ቲፒኤልኤፍ ጉዳይ ላይ ልምጣ። ቲፒኤልኤፍ ባለፈው የዛሬ 6-5 ወር አካባቢ በጣም ሀቲሾ ነበር። ቲፒኤልኤፍ ፋኖና የኤርትራ ኃይል ሊደራጁ ይችላሉ፣ ማዕከላዊ መንግስትን እንደገና ሊወጉ ይችላሉ የሚባል ለእኔ ግን አይመስለኝም። አሁን በትግራይ ክልል ውስጥ ያለው ለእኔ ሎካል ነው። ከሎካልነት አልፎ የማዕከላዊ መንግስትን ሊያስፈራ የሚችል አቅም አለ ብዬ አላስብም። የስ ብዙ ሰዎች የተደበቀ ወታደር አለ፣ መሳሪያ አላቸው፣ ተደራጅተዋል። አይ ዶንት ቲንክ ሶ። ብዙ ምክንያቶች አሉ ለዚህ። አንደኛ በአማራ ክልል ውስጥ ያለው ትግል ከትግራይ ክልል ጋር ስትራቴጂካልም አይዲዮሎጂካልም አሊያንስ አላቸው አይመስለኝም በምንም። አንደኛ ሚዲያውን እንደምታዩት ፖለቲከኞቹን እንዳያችሁት they don't have any common ground አትሊስት ስትራቴጂካልም አይዲዮሎጂካልም የሚመሳሰሉበት ምንም ነገር የለም። ሁለተኛ ከሻዕቢያ ጋር በትግራይ ክልል ከተደረገው ጦርነት ጋር ተያይዞ ብዙ ነገሮች አሉ። ግን ይሄኛውን በሚገለብጥ መልኩ የተወሰኑ ንግግሮች ሊኖሩት ይችላሉ እንጂ አንድ ግራውንድ ይዞ ማዕከላዊ መንግስትን ሊወጉ የሚያስችል መተማመን ላይ እየደረሱ አይመስለኝም። ያ ማለት ግን ወደፊት አይደርሱም ማለት አይደለም። አሁን ባለው ቁመና ግን ማዕከላዊ መንግስትን ሊቀይር የሚችል አቅም ያለ አይመስለኝም እዛ አካባቢ። ነገር ግን አንተ የጠየቅካቸው አንድ ጥያቄ አለ። ከዚህ በፊት ከስልጣን የተወገዱ ሰዎች ተመልሶ አያውቁም ነው ያልከኝ። ቲፒኤልኤፍ ኢቨን ከፋኖ ጋር ተዋግቶ አዲስ አበባ ቢደርስ ኢትዮጵያን ይገዛል ብዬ አላስብም። እነሱም አይ ቶታሊ አግሪ 100%። ያ ሊገዛ ምን ሊያደርጉ ይችላሉ? ለትግራይ ስቴት ማዕከላዊ መንግስት ስጋት በማይሆነው መንገድ ሊገነቡ ይችላሉ። ላስቆላይ ካንሲ ምን ማለት ነው? ምን ማለት ነው? ያ ፍራጃይል ስቴት ክሬት ሊያደርጉ ይችላሉ። ኮንፌዴሬት ስቴት ደካማ ማዕከላዊ መንግስት ተገነቡ፣
ወደፊት በትግራይ አካባቢ ለሚደረገው ለማንኛውም ነገር ስጋት በማሆን መልኩ ማዕከሉ ሄዶ የማይወጋ ደካማ አድርጎ ሊፈጥሩ ይችላሉ። ለዚህ ደግሞ ተወካዮቹን ሊያሰሩ ይችላሉ። ስለዚህ ማዕከሉን ካደከሙ ኤኒ ታይም በትግራይ አካባቢ በአማራ አካባቢ የሚፈጠረው የቴሪቶሪውን ፖለቲካል ጥያቄውን ማንኛውም ነገር ሄዶ ማይመታ ኃይል እዚህ ሊፈጥሩ ይችላሉ። እነሱ ግን ፊት ለፊት ላይመጡ ይችላሉ። ስለዚህ በዛ በኩል ነው ሊሰሩ የሚችሉት እንጂ ከትግራይ መጥቶ እንደገና ኢትዮጵያን ሕዝብ ጠቅላይ ሚኒስቴር ሆኖ ጨቁኖ ይገዛል። እነሱም ይህንን ስላደረጉም አያስኬድም። ግን ሊያደርጉ የሚችሉ ፍራጃይል ስቴት ግን ሊፈጥሩ ይችላሉ። ናስማጋን ታንክ ዩ ታሜ ቀጥል። ቴንክ ፋይል ፓወር ነው የሚፈልገው ወይስ የደከመች ስቴት እንድትፈጠር ነው የሚፈልገው የሚለው ነው አንደኛ እሱ ያስቀምጠው ያንን። ምክንያቱም ፓወር ለማግኘት ዌስተርን አካሉ የኢንተርናል ያለውም አካል አክሴፕታንስ ያስፈልገዋል። ምክንያቱም የዛን ጊዜ ጦርነቱን ገፍተው በሚመጡበትም ሰዓት ዌስተርኖች ያስቀመጡት ለቲፒኤልኤፍ ፖለቲካውን ሳያስተካክል ነው ወደ ከተማ እየገፋ የመጣው አይደለ? ወደዚህ ፎርስ አድርጎ ሲመጣ የነበረው። ስለዚህ ፎርስ አድርጎ ሲመጣ ወደ ከተማ ሲገባ ፖለቲካውን አላስተካከለም። በድሮ ስታይል አላይ እንደ መፍጠረ እያለ ከኦሮሚያም ከአማራ በኩል የዛን ጊዜ አላዩ አልነበረም። ምክንያቱም ፉል ስቴ ከእነሱ ጋር አካባቢ ጦርነት ነበረ። ነገር ግን እኔ አሁንም በተሰጠን አጀንዳ ላይ ነው መጫወት ያለብን ወይ? ምክንያቱም እኛ የየትኛው ትውልድ አባለን? ኢትዮጵያ ውስጥ ሶስቱም ትውልዶች የራሳቸውን ስራ ጨርሰዋል። የእኛ ትውልድ ግን የአያቶቻችንን ጨዋታ እየተጫወትን አይደለንም ወይ? ምክንያቱም የእኛ ኮስን አሁን ሶሳይቲን እንደ ፕሌይ ጌም አድርጎ የሚጫወት ፖለቲካል ጌም ነው ያለው አይደለ? ሁሉም ኪስ ውስጥ ከቶ ነው እያወራን ያለው። እንደ ኦሮሞ የሚያወራው ኦሮሞን ኪስ ውስጥ ከቶ ነው። እንደ አማራ የሚያወራው አማራን ኪስ ውስጥ ከቶ ነው የሚያወራው። አልፎ ተርፎ ሰፈሩን ሁሉ ኪስ ውስጥ ከቶ የሚያወራ ፖለቲካ ነው ያለን እኛ ሀገር ላይ። ስለዚህ እዚህ አትሊስት ፕላትፎርም ላይ ያለን ሰዎች ወይንም መሬት ላይም ኢንፑት ማድረግ ምንጀምረው ኖዋር ብቻ በምላስ አይደለም። የእኛ ጥያቄ ምንድን ነው ማስቀመጥ ያለብን? የእኛ ጥያቄ ምንድን ነው? ትግራይ ከዚህ ጦርነት አሁንም ድጋሜ ጦርነት ብትገባ ከበፊቱም ጦርነት ምን አስባን የተዋጋችው? ምን አገኘ? አሁንስ የምንዋጋው በየትኛውም በኩል ማህበረሰብ በኩል ያለው ውጊያ ተዋግቶ ምንድን ነው የሚያተርፈው? የእኔ ጥያቄ ምንድን ነው? ስቴት ምንድን ነው? ስቴቱን ማፍረስ ከሆነ ከፈረሰ በኋላ ምን አገኛለሁ? አሁን የእኔ ጥያቄ ያልተመለሱልኝ እነዚህ ጥያቄዎች አሉ። የእኔ ጥያቄ በአሁን ሰዓት የካልቸር ጥያቄ አለ ወይ? የለኝም። 100% ነው የማውቀው። ምክንያቱም ልጄን በራሴ ቤተሰቤ ቋንቋ እያስተማርኩ እያሳደግኩ ነው። ሶልቭድ ዳን። አንድ አሁን ክልሎች ራሳቸውን እያስተዳደሩ የስ ራሳቸውን እያስተዳደሩ ሞር ማስተካከል አለብን። የስ ምን ማለት ነው? እስከ ቀበሌ ድረስ ምርጫ እንዲካሄድ ይህ ሱዶ ምርጫ ሳይሆን ትክክለኛ ምርጫ እንዲካሄድ ለምንድን ነው መጠየቅ ማንችለው? ምክንያቱም አጃቢ ፖለቲከኛ መሆን እስከ መቼ ነው የምንሄደው? ኦል ዊ አር አጃቢ ፖለቲከኛ ስቲል እትና ይሰጠናል አጀንዳ ዊል ዲስከስ አጀንዳ ዳት አጀንዳ አጃቢ ፖለቲከኛ ነው ፈልገው። ምክንያቱም በኦሮሞን ፖለቲክስ ውስጥም በአማራ ፖለቲክስም ሆነ ኢትዮጵያንስትም በሲቲዝን ፖለቲካ የሚያራምደው በብሔር ፖለቲካ የትኛውም ያለው ኦልሬዲ የድሮ ነው እየገረበብን ያለው። እኛስ ምንድን ነው የምንሰራው? የእኛ ትውልዶችስ ምንድን ነው ሰርተን የምናልፈው? ምክንያቱም ፕራይም ሚኒስትር አብይ አህመድን ለምሳሌ በካሳዬ ጨመዳ ተጠልፎ ግንባሩን በለው በስማም ቀድሶ እያለ ሲያወራ የነበረ ፖለቲካ ነበረ። ምክንያቱም የዛን ሰዓት ፕራይም ሚኒስትር አብይ ምን እንዳተረፈ ባላቅም በተዋጊዎች ፖለቲከኞች ተመርቶ ነው የተዋጋው። እነኚህ ኦሮሞዎች እዛ አካባቢ ያሉትን የደቡቡ በኋላ እንትን ነው እንመልስበታለን ገብስ ነው ሲል የሚለው የሚያወራውን ፖለቲከኛ ሁሌ የቆመ የራሱን እኛ ሁሌ ሎድ የምንደረግ ፖለቲከኛ መሆን አለብን። የዚህ ትውልድስ አሁን ስቲል ስልሳዎቹ ዊአር ክራይንግ ኦን ስልሳዎቹ ዋታባው 90ዎቹ ዋታባው 80ዎቹ ዋታው 2000ዎቹስ አትሊስት እኛ ነቅተን ኢትዮጵያ ውስጥ ያለው ሜን ጥያቄ ምንድን ነው? ሶሾ ኢኮኖሚክ
ሶሾ ፖለቲክሱን ያለውን እንዳለ ቶታሊ የኢኮኖሚ ጥያቄ መሰረታዊ የኢኮኖሚ ጥያቄ መሬት ላይ እያለ ምናወራው ይህ ሰፈሬ ነው ያ ሰፈሬ ነው በሚል ፖለቲካ ሁላችን ተጠምደን ራሳችን የሆነ ግሩፕ አምባሳደር አድርገን የትን አምባሳደር መጣ እሱ ያውራበት ይባላል። የሆነ ብሔረሰብ አምባሳደር ያ ብሔረሰብ እንደመረጠው ማለት ነው። ማንም እዚህ የመረጠው ብሔረሰብ የለም። ፕላትፎርሙ ለምታዩት እኔ ተወካይ ነኝ ይላል። ያ ገበሬ ማህበሮታች ያለው ገበሬ ማህበር ማረሻና ዶማ ነው የሚፈልገው ከሱ ግን እኛ ምንሰጠው ስቲል ጥይትና እንዲገደል የሚገፋፋው ፖለቲካ ነው የምንመራው። ስለዚህ እኔ አሁን እዚህ ጋር ፕላትፎርሙ ለመጥቼ ጆይን ሳደርግ ልጠይቅ የፈለግኩት አንድ ትልቅ ነገር ዋት ኢዝ አወር ኮስን የዚህ ትውልድ ዘመን ጥያቄ ምንድን ነው? የኔ ጥያቄ የማህበረሰብ ጥያቄ አይደለም። የእኔ ጥያቄ ምንድን ነው? ይሄንን ጥያቄ ይሄ ፕላትፎርም ላይ ያለ ሰው ለምንድን ነው አትሊስት ዲስከስ ማድረግ አልቻለው? የራሱን ጥያቄ የአያቱን ጥያቄ ሚዳሉ ታንክ ዩ ዙ ቦሪስ እና እስቲ አያና ቀጥሉበትና ከዛ ኃይለ ኢየሱስ ኮሜንት ያ ታንክ ዩ ዙ ቦሪስ እና እስቲ አያና እኔ ትንሽ ሀሳብ ልስትበትና ትንሽ ያው መሽቶኛ ጋር ኦኬ ደረጀ በጣም አመሰግናለሁ። እኔ በአጠቃላይ እንደው በደንብ በእኛ ሀገር ፖለቲካ ላይ በጣም ብዙ ነገር ያልታየ ነገር አለ ብዬ ነው በራሴ የምገምተው። ከመጀመሪያው ራሱ የእኛ ሀገር አመሰራረት አምጥተን ከአፄ ምኒልክ ከዛ በኋላ አፄ ኃይለ ሥላሴ ከመጡ በኋላ ከዛ በኋላ ለውጥ የምንለው ነገር በደርግ ጊዜ ከተጀመረ በኋላ እንዴት የደርግ ስርዓት መጣ? የደርግ ስርዓት ደግሞ እንዴት ይህንን የአገር ያው በኢትዮጵያ ውስጥ እንግዲህ እንዳየነው የኢትዮጵያ አገረ መንግስት ከተቋቋመበት ጊዜ ጀምሮ የብሔረ መንግስት ስራ ሳይሰራ ያንን ለውጥ አምጥቶ ለውጡ እንዴት እንደተቀማና በደርግ በተወሰነ ጊዜ ኦልሞስት ለ17 ዓመት ሙሉ በጣም የተደበላለቀ ፖለቲካ ውስጥ ነው የነበር ነው። በዚህ ጊዜ ውስጥ ምንም አይነት ይሄ ምሁር የምንለው ከየትኛውም ሳይድ ይሁን ከአማራውም ሳይድ የሚሆን ከኦሮሞም ሳይድ ይሁን በአጠቃላይ በኢትዮጵያ ውስጥ ምንም አይነት ዲስከሽን ተደርጎ በትክክል እልባትም አልተሰጠበትም። በዛ ግርግር ውስጥ ህዋት መጣ። ህዋትን በሚፈልገው አይነት መልኩ ያን ነገር በዚህ አይነት ቀረጸና ይሄን የምናየውን ድብልቅልቅ ያለ ፖለቲካ ውስጥ ገባል እና ይህንን ፖለቲካ ስቲል ኢቨን በቀደምም ቢሆን ብልጽግና ሲመጣ ብልጽግና እንዴት እንደተቋቋመ እያየነው ነው። ወይ ቦሪስ የኢትዮጵያ ህብረ ብሔራውያን ጥያቄ ሌጂቲሜት አይደለም እያልከን ነው? አልገባኝም። ኖ እኔ ኖርማሊ ይሄ የብሔር ጥያቄ በአጠቃላይ እንደ ምሁር እንደ ህዝብም በውይይት ደረጃ ላይ ተደርጎበት እንዲህ አይነት ምስቅልቅል ውስጥ አንገባም ነበር። ለዛ ጉዳይ ጥሩ ዲስከሽን ቢከፈት ኖሮ ዛሬ የምናየውን ፕሮብሌም አናይም ነበር እና ይህንን ነገር ከመጀመሪያ ራሱ ደርግም ከመጣበት ህዋትም ከመጣበት ኢቨን በቀደም ደግሞ ለውጥ መጣ ካለበት ጊዜ ጀምሮ የለውጦችን መነጠቅና እንደፈለገ በፈለገ ጅዋጅዌ የሚሄድ ነገር ነው እንጂ ይሄ ነው ብለን መሰረት ያለውን ነገር የሀገሪቷን ችግር ልንፈታበት የምንችልበትን መንገድ ስቲል ዛሬ አልተዘጋጀንበትም። እያያችሁት ነው። የራሳችን ፖለቲከኞች ከዛሬ ትላንትና የነበራቸውን አቋም ዛሬ ይቀይራሉ። ትላንትና የነበራቸውን ዛሬ ያላቸውን ደግሞ ነገ ይቀይራሉ። ምንም የምናውቀው ነገር የለም። ነገ ራሱ ምንድን ነው የሚመጣው ብለን እንኳን የምናውቀው ነገር የለም። ኢቨን ዛሬ በአጠቃላይ ደግሞ ምንድን ነው መታየት ያለበት ነገር ይሄ ኢትዮጵያ የሚለው አገረ መንግስት ራሱ ከተቋቋመበት ጊዜ ጀምሮ ውስጥ ለውስጥ በጣም የሆነ ዲፕ የሆነ ስቴት አለ። ያ ዲፕ ስቴት ካልቸርን ይዞ ሃይማኖትን ይዞ ቢዝነሱን ይዞ ኤቭሪቲንግ ቢሮክራሲውን ይዞ ዲፕ ስቴት አለ። ዛሬ ራሱ ኢቨን የትግራይን ጦርነት ራሱ ስንመለከት እንዴት ባላንስ ተጠብቆ በምን አይነት መልኩ ያ ሁሉ ጦርነት እንደተነሳና የትኛውን ቅድም ስታወሩት ነበር እየሰማው ነበር። ብልጽግና በአንድ በኩል በሌላ መልኩ ወደ ኦሮሞ የሚያደላበት ጊዜ አለ። በአንድ በኩል ደግሞ ወደዚህ አሁን ይሄ ዲፕ ስቴቱን የሚከተሉበት ደረጃ አለ እና ይሄንን እንዴት አድርገን እንኳን ማውጣትና ይሄን አሁንም ቢሆን የሚመጣው ዲፕ ስቴቱን ተከትሎ የድሮን ካልቸር ቢሮክራሲውን
ሁሉም ነገር በዛ መልኩ ለመሄድ ነው እንጂ እንዴት እንደ አገር በምን አይነት መልኩ በጋራ ልኖር የምንችልበትን ኢቭን የምታዩት ነው። ቅድም ወንድማችን ኃይለሱስ መሰለኝ ሲናገር የነበረው ኢቭን በአማራ በኩል ያሉት ምሁራኖች ያለውን ችግር በትክክል ክሊርሊ ገብቶ አብሮ ከመፍታት ውጪ በሌላ መልኩ ነገሮችን እያደባበሱ የመሄድና የዛን የዲፕ ስቴቱን ኮንቲኒቲ የሚፈልጉበትን ደረጃ ያለ ነገር ነው የሚመስለኝ። ስለዚህ አሁንም ቢሆን በአማራ ምሁራኖች በኩል ክሊር የሆነ ግልጽ የሆነ የኦሮሞን ጥያቄ እስከዛሬም ሲጠየቅ የነበረው የእኩልነትና በጋራ ፍትሃዊ የሆነ የመብትን ጥያቄና የሀብትን ጥያቄ እንጂ ሲጠይቅ ኦሮሞ ምንም ከዛ ውጭ የሚጠይቀው ነገር የለም። ሄዶ አማራን ይሄን ቦታ ይሄን ልውሰድ ይሄን ላድርግ የሚል ጥያቄም አልነበረው። ሶማሌም ሄዶ የሚጠይቅም ጉዳይ አልነበረው። በዚህ ሀገር ውስጥ እንዴት በእኩልነት አብረን እንኖራለን ነው። ስቲል ግን ሪኮግኒሽን ሊያገኝ ያልቻለው ነገር በእኩልነት እንዴት እንሄዳለን የሚለውን ነገር እና እኔ ኢትዮጵያ ውስጥ ስቲልም ችግር የሚሆነው ነገር ይሄ ዲፕ ስቴት ያለውን ነገር እንዴት አድርገን ይሄን ነገር መቋቋም ይችላል። እንደምታዩት ነው አሜሪካን ውስጥ ዛሬ መጣው ዲፕ ስቴቶችን ታንኪዩ በጣም አያና። አሁን ቦሪስ ዲፕ ስቴት የሚለው ነገር ኮንሰፕቱ ገብቷችኋል ወይ? ለእኔ እዛ ላይ ግልጽ አድርጉልኝና ምን ማለት ነው ያ ዲፕ ስቴት የሚለው? የዚህ ዩኒተሪ ሲስተም ነው ወይስ ሌላ ነገር ኢምፕሊኬት ሊያደርግ ፈልጎ ነው? አልገባኝም። እኔ እዛ ላይ ኮሜንት አድርጉና አንተና ኃይለ ኢየሱስ እስቲ እስካሁን ከቀረቡት ላይ ጓልም ሪዘርቭድ ሆና ነው ያቀረበችው። በተለይ ትግራይ ውስጥ ያለውን ነገር እናየዋለን፣ ወደፊት እናየዋለን በሚል ነው የጨረሰችው እና እሷም ትመለስበት ብዬ አስባለሁ። እዛ ላይ እስቲ ሂዱበት አንተና ኃይለ ኢየሱስ አያና። ታንኪዩ አይ ዶንት ኖ ኃይለ ኢየሱስ ቆይቶን የተመለሰው ምናልባት ለመውሰድ ከፈለክ ሂድ ለእንትና ሰጥ ነው ለታሜ የመጣሁትኝ። በቃ አንተ ቀጥል፣ ተመልሼ አለሁ፣ ችግር የለም ከአንተ በኋላ እመጣለሁ። አዎ እኔም ታሜ ጋር የምነካው ነገር አለኝ። ምናልባት እንትን ልልብሽ እችላለሁ ነጥቦቹን። ታሜ አንድን እንግዲህ ታብታብ እያረጋችሁ ጋይስ አንድን ሀሳብ አንድን አይዲያ መቼስ ታሜ እኔ ባይዘዌ ዛሬ ቤቱ ህብረ ብሔራዊነትም ይንጸባረቅበታል። የፖለቲካ ምህዳሩ ሰፋ ያለበት ነው እና ጥሩ ነው። አንዳንድ ጊዜ እንደዚህ ተገናኝተን አትሊስት ስርዓት ኖሮት የሚነጋገር አካል። ታሜ ደግሞ ዌል ኤጁኬትድ የሆንክ ሰው ነህ እና አንድ ተርም ዴፊኒሽን አለው፣ ዲፋይን ይደረጋል። ያንን ዴፊኒሽናል የተርሙን ዴፊኒሽናል ቫሊዩ የማይመጥን ነገር ዴፊኒሽኑን አትጠቀምበትም ማለት ነው። እና አሁን ዛሬ መጥቼ እኔ ዝም ብዬ ጠቅላይ ሚኒስትር ታሜ ብልህ የቃሉ ዴፊኒሽን የሚኒስቴሮቹ ቁንጮ የሆነ ጠቅላይ የሆነ ሰው ጠቅላይ ሚኒስቴር ይባላል። አይ እንዲሁ ስታየው እኮ ስለ ሚኒስቴሮች ጠቅልሎ ያወራል፣ ስለዚህ ነው ጠቅላይ ሚኒስቴር ያልኩት ብል የወርዱን ዴፊኒሽን ማች ስለማታደርግ ኮሊንግ ዩ አስ ሳች ውድ ቢ ስህተት ይሆናል ማለት ነው። ያለ ማድረግ ያለ ቦታው ነው የገባው። ስለዚህ ዴፊኒሽን አለው። የህልውና የሚለው ቃል ኤግዚስቴንሻል የሚለው ኢትስ ዘ ትሬት ዌዘር ቱ ኤግዚስት ኦር ናት፣ የመቆየት የመሰንበት ህልውየት አደጋ ውስጥ ገብቷል ወይስ አልገባም የሚለውን ያንን ክራይቴሪየን ካላሟላ ዴፊኒሽኑን ማቻ አያደርግም። ስለዚህ አንተ ሚያዝ የሚለው ፖለቲካል ኮሬክትነስ ውስጥ ከመግባት ቅድም ከኃይለ ኢየሱስ ጋር ስናወራ የነበር ነው የሚያውቅ ሰው ደፈር ብሎ አንቂ መሆን ይሄ ነው። የተኛን ሰው እኮ አብረኸው ተኝተህ አይደለም የምታነቀው፣ ወደ አንተ ስቴት እንዲመጣ አንዳንዴ ሻክ ታደርገዋለህ እና እኒህን ነገሮች ደሊቨር ማድረግ ያስፈልጋል። ኤግዚስቴንሻል ትሬት የሚለውን ማች አያደርግም። ለፖለቲካል ቅስቀሳና ለፕሮፓጋንዳ ልጠቀምንበት እንጂ የህልውና አደጋ የሚባለውን ማች አያደርግም። እንደ ተርም ጄኖሳይድ የሚለው ተርም ሰዎች በአማርኛ ውስጥ ቀላቅለው በፈለጉት ደረጃ በግለሰብ እንኳን የደረሰባቸው ጥቃት ካለ ቤተሰቦቹ አንድ ቲቪ አይ ቲንክ አይ ዶንት ኖ ምንድን ነው የምትባል ሴትዮ አለች፣ ተጋሩ እና አማራ ሚክስ ነኝ የምትል እንትኗ ላይ ሄጄ ነበር። ማረሚያዎች እሷ ጋር አሁን ምን አለ አንዱ አብረው የነበረው እንግዳ
ቤተሰብ ስንት ልጅ ያላቸው ልጆቻቸው በሙሉ ቢሞቱባቸው ጄኖሳይድ ነው የሚባለው ሚል ተርም እዛ ላይ ሰጠ። ኢንተርቪውን ሄዳቸው መስማት ቤት ሎንግ እዛ ላይ በዛር የሆኑ ንግግሮች ነበሩ። የዛን ቀን ጤነኛም አልነበር፣ ሰውን አውቄው ነበር። ሆነም ቀረም አንድ ቤተሰብ ውስጥ የተወለዱ ልጆች ከሞቱባቸው ቤተሰብ ልጆች የላቸውም ነው የሚባሉት እንጂ ጄኖሳይድ አይባልም። ጄኖሳይድ አዘ ተርም ከ1948 ጀምሮ የመጣ ሊገል ተርምም ነው፣ የህጋዊ ቃልም ነው። ያንን ቃል የሚፈልገውን ቅድመ ሁኔታ ያላሟላ ሂደት በዛ ቃል ሊጠራ አይገባም ማለት ነው። ሌላ ቃል እንፈልግለታለን። ዘር ተኮር ግድያዎች፣ ጨፍጨፋዎችን ብንል፣ ጥቃቶች ብንል እንችላለን። ቃል አለ እኮ። ከቃሉ ውጪ ወተን ግን ያንን ቃል ልንሰጠው የምንፈልግበት ምክንያት አንደኛ ኢንተርናሽናል ኮሚዩኒቲው ላይ እንትን ለማለት ነው። ኢንተርናሽናል ኮሚኒቲውም ያው ከመሳቅ በተረፈ የእኛን ነገር ቅድም ተናግሬያለሁ። 3 ዋናዎቹ የሚባሉ የፖለቲካ ተሳትፎ ያላቸው ብሔሮች 3ቱም ጄኖሳይድ ክሌም የሚያደርጉበት ብቸኛ ሀገር ተብለን ኩም ብለናል በዚሁ የፖለቲካ ንግዳችን ምክንያት። ግን አሰቃቂ የሆኑ ነገሮች የማይሆኑበት ሀገርም ነው ማለት አይደለም። በተለይ በብሔር እና በማንነት ላይ ያተኮሩ የሚዘገንኑ ሌሎች ሀገሮች ከኛ ግማሽ በማይሞላ ነገር ፈርሰዋል። ግማሽ በማይሞላ ነገር እኛ ጋር የሚታየው በየቀኑ በየሳምንቱ የሚሰማው ባለፈው ሀገር የሆነ ነገር በተአምር አንድ ሀገር ሆኖ ይቀጥላል ብለን የምታስበው አይደለም። ስለዚህ ግን በዚህም ውስጥ አልፈናል። እነኚህ ነገሮች መሆን የለባቸውም። አንድም ሰው በማንነቱ መሞት የለበትም። አንድም ሰው በሚያምነው ሃይማኖት በተወለደበት ብሔር ምክንያት ሊገፋ፣ ሊገደል፣ ሊፈናቀል አይገባም። ይሄ 100% ፕሩፍ ማድረግ አለብን። ለዚህ ደግሞ ዳኛና ጠበቃ የዛ ብሔር፣ የዛ ሃይማኖት፣ የዛ ማንነት ተወላጅ ብቻ መሆኑ የጥፋቱ ማባባሻ ነው። ለዚህ ጠበቃ ሁላችንን መሆን የሚገባል። ይህን ጥፋት የሚያጠፋም አካል ደግሞ ማንነቱ በልኩ ነው መሰፈር ያለበት። የፖለቲካ ድርጅት ውስጥ ያሉ ሰዎች ከሆኑ፣ የታጠቀ አካል ውስጥ ያለ ግሩፕ ከሆነ፣ ግለሰብ ከሆነ ነጥለን ነቅሰን እሱን መጠቆም እንጂ ሌላን ብሔር በዚህ አመክኖ ውስጥ ሌላን አስተሳሰብና ማንነት አሁን ኦሮሞማ ብሎ ሁሉ የሚናገሩ ሰዎች አሉ። ኦሮሞን ህዝብ በሙሉ ማለት ነው። ትግሬ እንደዚህ ነው ብሎ ከስር የሚጽፍ ሰው ነበር። ሚዩት አደርግሻለሁ ብያታለሁ፣ ዝም ብላለች፣ እሸኛታለሁ አለበለዚያ። እንደዛ አይነት ንግግሮች የሚመጡት ብሔር እና ብሔር መሀል ያለውን መቃቃር ለማስፋት ነው። ካንሰረስ የሆነ ነገር ነው። የብሔር ፖለቲካ ወይም ብሔር ተኮር የሆነ ትግል አስፈላጊነቱ አንድ ብሔር እንደ ብሔር ያለውን የፖለቲካ ጥያቄዎችን ለማስመለስ ነው። የመብት፣ የፖለቲካ፣ የእኩልነት፣ የነጻነት። ከዛ በዘለለ የሚደረገው ግን በቂ የሆነ አጥጋቢ የሆነ የፖለቲካ ግራውንድ የሌላቸው አካላት ራሳቸውን ለመደገፊያ እርስ በርስ መጣላትና መገፋፋትን ቆዮ አፍህን ልለጉምልህ የኔ ጌታ፣ የጋማ ከብት ካልተለጎመ የልካ ይመጣ እና በዛ ደረጃ ክፍት አድርገን የምንተወው ከሆነ ጥፋት ነው። ይሄን ጥፋት ደግሞ እያባባስን እየጨመርን እያሰፋ ነው መሄድ ፖለቲካውን ወደፊት አያስኬድም እና ይሄንን አይ ቲንክ ተርሚኖሎጂውን ስፔሲፊክሊ ያለውን ተርሚኖሎጂ አይመጠንም ብሎ መናገር ምንም ጠላት ሊጮህብህ ይችላል። አንተ ዲነ ጠላት አሁን እኔ ልኮ ገላሃል የሰው እንትን ደምጄ ላይ ያለ አለ። አሁን ቅድሙ ዶሮ ከሆንክ የዶሮ ደም አርጃ አውቃለሁ ዶሮ። ከዛ ውጭ ግን ማንነቴንም ስራዬንም ማውቅ ሰው ነኝ። ሰላም ይምጣ አንገፋፋም። ገባህ አይደለ? ልትባል ትችላለህ፣ ልትጠላ ትችላለህ። እና ፖፑላሪዝም እና መወደድ ፈልገን አይደለም እዚህ ያለ ነው። ፋክትስ አር ፋክትስ፣ ዲፋይንድ የሆኑ ወርዶች ናቸው። በዛ ደረጃ ያው ስብከትም አላበዛባችሁ። ጓል አይ ቲንክ ዘለሾ አልፈሻል። አይኖ ፖለቲካ ውስጥ ብዙ መግባት አልፈለግሽም። በዚህ በመድረክ ላይ በሚደረጉ ንግግሮችም የሚፈታ አይደለም። ከፍተኛ አሻጥር፣ ያልተለመደ መሰንጠቅ። እዛ ባል ቅድም ያልኳቸው ኢንተርቪው ላይ ሄዳችሁ ብታዩት ልታዩ ትችላላችሁ። በፍጹም ልዩነት የለም ብለው ሲከራከሩ ነበር እና በፍጹም ልዩነት የለም የሚሉት አሁን ልዩነቱ እየወጣ ነው። እንደዛ ከመሸፋፈን ከማድበስበስ አጥርቶ ፍርጥ አድርጎ ማስተካከሉ ይሻላል። ከህዝቡ ፍላጎት አንጻር የሚንቀሳቀሱ አካላት እንዳልሆኑ አንዳንዶቹ እያሳዩ ነው። የፖለቲካል ኢንቴንሽናቸው ከሌሎች ጋር ያላቸው ትስስር ዛሬ ጠላት ነው ብለው የነገሩትን ከመሬት ስር ደግሞ ሄደው አብረውት የሚነግዱ የሚሰሩ ከሆነ ህዝቡ ይህ አካል አያዋጣም። ጥሩነቱ በደንብ የተገነባ ጠበቅ ያለ ህብረት ያለው የሚደማመጥ ህዝብ ስለሆነ ውስጡ ያለውንም ችግር ለመፍታት በቂ የሆነ የፖለቲካል ሶሳይቲ ሊያስብል የሚችል ኮምቢኔሽን ያለው ኢትዮጵያ ውስጥ ተጋሩ ነው እና ያንን ያለውን የሶሻል ትስስር እና የፖለቲካል አዌርነስ ተጠቅሞ
ውስጡ ያሉትን ለሱ ጥቅም የማይሰሩትን ለጥቅሙ የማስገዛት የማይሆኑትን ደግሞ ነቅሶ የማውጣት ስራ ይሰራል የሚል ተስፋ አለኝ። እዛ ላይ ኮመንት ማድረጉ አይዶን ትንሽ ሰብሰብተብል ስለሆነ ነገሩ ሀት ስለሆነ ላትነኪው ትችላለች። ቅድም ሌላ ሩም ውስጥ አይ ቲንክ እንደማነጋ ነው መሰለኝ ስትነጋገሩ በትግርኛም በአማርኛም ያደረጋችሁትን ኮንቨርሴሽን በደንብ ሰምቼዋለሁ። እዛ ላይ የሰጣችሁት ኮመንት አጥጋቢ ነው። እዚህ ላይ ካለው ተመሳሳይ ስለሆነ እንደዚህ አይነት መድረክ ላይ መናገሩ አንዳንድ ጊዜ ኦስተርሳይዝ ስለሚያደርግ እንረዳሻለን። ግን ይሄንን ፖይንት ይዘን ማለፍ አለብን። እነኚህ ሁለቱ ላይ መናገር ስለፈለግኩኝ ነው። ከዛ ውጭ ያው ጥሩ ፖዚቲቭ የሆኑ ፖይንቶች ተነስተዋል። የብሔር ፖለቲካ መድረሻ አይደለም። ይህንን መያዝ አለብን። የብሔር የሆነው በብሔርህ ተገንጥለህ የራስህ ሀገር ለመመስረት ፖለቲካ እየሰራ ከሆነ እኔ እስከማውቀው ድረስ እንደዛ አይነት ፖለቲካ የሚሰራ በአማራም በኦሮሞም ፖለቲካ ውስጥ የለም። በትግራይም ፖለቲካ ውስጥ በፊት የነበረው ቀዳማዊ ወያኔ ሓርነት ትግራይ ካልሆነ ከዛ በኋላ ያለው የቲፒኤልኤፍ ስትራክቸርም ተገንጥሎ የራሱ ሀገር ሆኖ ለመቆም የሚሰራ የለም። አሰች የብሔር ፖለቲካ ቬሂክል ነው። የብሔርን ጥያቄ ለማስመለሻ ብቻ የምትጠቀምበት እና እሱ ላይ ፎከስ ያደረገና ብሔር ለብሔር ማጣላትን ትቶ ሲደርስ የሚወርደው ኢትዮጵያዊነት ላይ እንደሆነም አስተውሎ መሰራት አለበት። ይሄ ብዙ ጊዜ የማምታታት ፖለቲካ ስለሆነ የብሔር ፖለቲካ ኢትዮጵያዊነትን የሚጠላ የሚገፋ እንትን የሚል ማስመሰል መድረሻው የመጨረሻ ፌርማታው ኢትዮጵያዊነት ነው። አንለስ አዘርዋይዝ ተገንጥዬ የራሴ ሀገር ሆናለሁ ካላለ እያንዳንዱ የብሔር ፖለቲካ መግቢያው ላስት ፌርማታው ኢትዮጵያዊነት ነው። ስለዚህ ኢትዮጵያዊነትን ያላማከለና መሀል ላይ አድርጎ የማይንቀሳቀስ የብሔር ፖለቲካ ስሁት ነው ከመጀመሪያው፣ ወይም ራሱ የሚከተላቸውን ሰዎች ሆድ በማስባስ የሚሰራና የሚያሳስት ነው። ይሄንን ማመን አለበት። ስለዚህ የምትጠይቁት ኢትዮጵያ እንደዚህ ኢትዮጵያ ጠላትን ኢትዮጵያን እንደማይፈልግ አክት የሚያደርግ የብሔር ፖለቲካ ካለ አላማ ከኢትዮጵያ መገንጠል ነው ወይ ብላችሁ መጠየቅ። ቃል የማይላችሁ ከሆነ እንግዲያውስ አትሊስት በግማሽ ህዝብ አስመርጣለሁ የሚል ከሆነ አትሊስት በግማሽ ኢትዮጵያ ነው መዳረሻ፣ አለበለዚያ ደግሞ ሙሉ በሙሉ ኢትዮጵያ ነው መዳረሻ። ስለዚህ ኢትዮጵያን ያማከለ የኢትዮጵያን አንድነት ሉዓላዊነትና የወደፊት ተስፋ ያማከለ ፖለቲካ ካልሰራ ሾርት ሳይትድ ነህ፣ ደብቀኸኝ ነው የምትንቀሳቀሰው፣ እዛ ስደርስ የምትቀየር ነህ፣ አጥራ አስተካክል ብሎ የራስን ቤት ወደ ማጽዳት ሁላችንም እንሄድ ላለው ብሔር ብሔረሰቦች እዚህ ስላላችሁ እግዚአብሔር ይስጥልኝ። ካረዘምኩባችሁ ይቅርታ። እንትና ያቶ ስለነበረ ነው ብዙ ነገሮችን አድረስ አድርጓቸዋል። ማነው አያና ታሜ እንደዚህ ሰው ሀሳብ ይዞ ሲመጣ እኔ እንኳ ዝም ብዬ ላዳምጥ ነበርና ይጋብዝሃል፣ ይኮረኩርሃል። ሀሳብ ያለ ሰው ደስ ይላል በሀሳብ ደረጃ ስለምትወያይ እና ማነው ጃልውል ያነሳኸው ላይ ኮሜንት የምሰጠው ያው ኢትዮጵያ ውስጥ ትልቁ ችግር አሁንም አያና መጨረሻ ላይ ያነሳኸው ይሄ መፍትሄው የመሀል ፖለቲካ ነው፣ ሴንተርስቲ የሆነ ነገር ያስፈልጋል በሚለው እኔም ማምናለሁኝ። ዝሮ ዝሮ አሁን የብሔርተኝነት ትግል በሚባል ኑሮ እዛ ሀገር ቤት ያለው ሰው እንዲኖረው ነው እና የተሻለ መፍትሄ ለምሳሌ አሁን አማራዎች፣ ኦሮሞዎች ለየብቻ እንደሚሉትኝ ሀገር መስርተው መኖር ቢችሉ እና ሰላም ቢያመጡ ብልጽግና ምናምን ነገር ቢያመጡ ለሀገሩ መፍትሄ ቢሆን ኑሮ እኔ አልቃወሙ። ኢትዮጵያ የምትባል የሆነ ነገር ተራራው ሸንተረሩ ቃሉ ደስ ብሎኛል የሚል ነገር እዛ ጋር ፍቅር የለኝም። እኔ ኢትዮጵያ የሚባለውን ሀገር አብሮ መቀጠሉን የምደግፈው የኢትዮጵያ ማህበረሰብ ሊለያይ ስለማይችል አሁን ኦሮሞ አማራ የሚባለው እነዚህ ሀገር ይፈጠሩ ቢባል የራሳቸውን ነገር ብሔርተኞች እንሂድ ቢሉ አገር ውስጥ የለየለት ደም መፋሰስ፣ የለየለት ውጊያ፣ የለየለት ጦርነት እንደሚመጣ ስለማቅ ነው። ለህዝቡ የሚበጀው በዛ ሀገር ላይ ተሻሽሎ መኖር ነው። ሌላኛው አማራጭ ከአእምሮ በላይ ነው። እውነት ለመናገር እንኳን መሀል ሀገር ላለው አማራና ኦሮሞ ይቅርና ጫፍ ጫፍ ላለው አሁን ትግራይ እኮ አሁን እንዲህ የት ይሄዳል? እንትና እኮ ማነው ስብሀት የተናገረው እኮ ትክክል እኮ ነው። ወልቃይት ጠገዴ ዛ አማራው የኔ ነው እያለ ራያ የኔ ነው እያለ በዛ በኤርትራ አገር ልሁን ብትልም እድሜ ልክ ስትጓጋ ነው የምትኖረው። ሴም ቲንግ ኦሮሞ ሀገር ልሁን ቢል አማራው እዚያ አዋሽ ድረስ የኔ ነው እያለህ ሊሆን አይችልም። አማራው ሀገር ልሁን ቢል ኦሮሞ እዛ እንትን ድረስ ምንድን ነው ወሎ ምናምን ሰሜን ኦሮሚያ እያለህ በሰላም ልትኖር አትችልም። በቃ አገሩ ላይ
አገሩን በጦርነት ነው የሚቀጥለው። ይሄ ብሔርተኝነት የምትለውን ፑሽ ባደረግክ ቁጥር መዳረሻህ እንትን ነው የሚሆነው፣ ውድመት፣ ምንም ጥርጥር የለው። ለዛ ነው እኔ የመሀል ለሀገሩ የሚበጀው ለእኛ በተለይ ውጭ ለምንኖር ሰዎች መምከር ያለብን የሀገር ተረጋግቶ ፖለቲካው ተረጋግቶ ወደ መሀል ተመጦ የሚያጣላው ይህን ሁሉ ነገር ውስጥ የሚከተው ሰውን በእኔ ግምገማ የስልጣንና የጥቅም የኢኮኖሚ ተጠቃሚነት ነው። የፖለቲካል ስልጣኑን መጋራት መካፈል፣ የኢኮኖሚ ጥቅሙ ላይ ተቋዳሽ መሆን፣ አገሩ ላይ በሚመጣ ጥቅም ላይ ማህበረሰቡ የተሻለ ነገር እንዲያገኝ ማድረግ ነው። ኤሊቱም በዛ ልክ ሙሉ በሙሉ ነው የምገዛው ለማለት ነው። ማነህ አያናንተ የሚያነሳኸውን እንትናም ቅድም ጃልው ላይ ያነሳውን ሀሳብ ምንም እና ይህንን ስንል ኢትዮጵያዊነት ምናምን የሚባለው ወድ ነው ምናምን ስሙ የተለየ ፍቅር ኑሮኝ ምናምን አይደለም። እንዳልኳችሁ ይሄ ኮስት ቤኔፊት አናሰሩ ለዛ ህዝብ የሚበጀው በዛ ሀገር ላይ ተቻችሎ መኖር ይመስለኛል ከበዛ ከሌላኛው አማራጭ ይልቅ። ግን እኔ ታሜ ያነሳው ነጥብ አለ፣ ይሄ ኤግዚስቴንሻል ትሪት የሚለው አሁን ትክክል ነህ። ይሄ ሰፋ ባለ ብሮደር ዴፊኒሽን ብላ ያመጣኸው እረዳለሁኝ። ምንድን ነው መሰለህ አሁን በእኛ ሀገር አንዳንድ ቃላቶችን በጥንቃቄ የማትጠቀም ከሆነ በኋላ ችግር ውስጥ ትገባለህ። አሁን የትግራይ እንትን ተመልከት። ጄኖሳይድ ብለው ጄኖሳይድ ተፈጽሞብናል ካሉ በኋላ ፕሪቶሪያ ስምምነት ላይ ለድርድር ቀረቡ። በዓለም ታሪክ ጄኖሳይድ ከፈጸመበት ጋር አብሮ ሊደራደር አይችልም። አሚን ኢንተንቱ ያ ሊያጠፋ ነው። ከእንግዲህ ጄኖሳይድ ሁለት ነው አይደለ? ይሄ ምንድን ነው? ይሄ ሜንታል ኤሌመንት እና ፊዚካል ኤሌመንት ነው አይደል? የክራይም ኤሌመንቱ ዋነኛው ትልቁ ከባዱ ነው። ይሄ እንትን የሚባለው ኢንተንት የምንለው ክሪሚናል ኢንተንት የምንለው ሊያጠፋ ሊደመስስህ ካሰበ በድርድር አታቆመው፣ በልመና አታቆመው። ኦልሬዲ ሄት በውስጡ ውስጥ የሰረጸ አጠፋዋለሁ ብሎ የመጣ ነው ኢንተንቱ። በቃ ጄኖሳይድ ማለት ጥላቻ እኮ ነው። መወገድ መጥፋት አለብህ ነው። ጄኖሳይድ እፈጽምብሃለሁ ካለከው ጋር ልትደራደር አትችልም። በምንም ተአምር በጠረጴዛ ዙሪያ ልትገባ አትችልም። አሁን ያን ቃል በመጠቀማቸው ኢሚዲየትሊ በነገራችን ላይ ትዊተር ላይ ሃሽታግ አድርገው እንትን ማድረግ የጀመሩትን የጦርነት የተጀመረ የዕለት ሁለት ነው፣ የዛን ቀን ነው። እና እንደዚ አይነት ቃላትን ስትጠቀም ነገ እንደዚ አይነት ሲመጣብህ አሁን ማህበረሰቡ እንደዛ ከቀሰቀሱት በኋላ ጥያቄ አነሳባቸው። አሁን ነጌታቸው እኮ ወረዳ የተቸገሩት እኮ በዛ አይደል እንዴ? ከጄኖሳይደሩ አብይ ጋር እንዴት ትሰራለህ እያሉት አይደለ? አሚን አንዳንዴ ቃላት ተጠንቀም ማትጠቀም ከሆነ አስቸጋሪ ነገ ማጣፊያ ያጥርሃል። አደገኛ ነው። አሁን ምልህ አሁን በአማራው እንትን ውስጥ ትልቁ ችግር እኮ ልንገርህ። አሁን ፋኖቹ አንድ ጊዜ አስረስ ምን አለ፣ የፖለቲካ የአማራ ህዝብ ያው ደንበኛ ፖለቲከኛ ነው እሱና ጥያቄው ቅድመ ሁኔታዎችን አስቀመጠ። ለምሳሌ መከላከያው እንትን ቢልልን ይሄን ብንል ለመደራደር ዝግጁ ነን አለ። ከቢቢሲ ጋር ቃለ ምልልስ ያደርግ ምን ብለው መጡበት። በዚህ እንትኖቹ አማራ የህልውና ጥያቄን ያለበት አማራ ዘር ማጥፋት ተፈጽሞበታል። ከዘርን አጥፊ ጋር እንዴት ትደራደራለህ? አይተ ይሄ ትርክት ይሄ ኤክስቴንሻል ትሪት የምትለው ትርክት ይሄ በማህበረሰቡ እንትኑ ካሰረጽከው ብዙ ነገር አይበላሽብሃል። ለድርድር ትቀርባለች። ፖለቲከኛው ሁሉ አሁን መቅረብ አይችልም። የትኛው የፋኖ ሰው ነው እስኪ በድፍረታን ወጥቶ ለድርድር ዝግጁ ነኝ የሚል አይልም። ለምን አይልም? የህልውና ነው ብለህ ኋላ ኦልሬዲ ዘግተሃል። ጄኖሳይድ ተፈጽሞበት ብለህ ደምድመህ ዘግተኸዋል። የፖለቲካል እንትን መፍትሄ እንዳይገኝ። ለዚህ ነው እንደዛ አይነት አደገኛ ነገሮችን ማረም ያስፈልጋል። እንዲሁ ዝም አሁን ቅድም አያና እንዳልከው ባህሉን ምኑን ብሮደር ዴፊኒሽን ብላ ያመጣኸው ትክክል ነው እኮ። የግድ በቁጥሩ ብቻ ላይሆን ይችላል። አንድ ማህበረሰብ አንድ ህዝብ ህልውና አደጋ ደረሰበት ምትለው አይደንቲቲው ምኑ እንትን ካለ ግን ያንም ቢሆን በብሮደር ሴንሱ ዴፊኒሽኑ ብታየው እንኳ
በኢትዮጵያ ፖለቲካ ብልጽግና በሚባል ሀገረ መንግስት አገሩን በሚገዛው እንትን ውስጥ ብልጽግና በሚባለው ፓርቲ ስራ አስፈጻሚ ውስጥ አማራዎችና ኦሮሞዎች እኩል ናቸው ቁጥራቸው። በሚኒስትሮች ምክር ቤት ብትገባ ተቀራራቢ ናቸው። ስልጣን ተቆጣጥረው ነው ያሉት። አማራ ክልል የሚባሉት አማራዎች ነው የሚያስተዳድሩት። አረጋ ከበደ የደብረ ወርቅ ሰውን ነው። ጠቅላላ በሙሉ አማራ የሚባለው ክልል ውስጥ አማራ በሚባል ክልል ውስጥ የሚኖረው አማራ መጥቶ ኦሮምኛ አማርኛ የሚባል ቋንቋ እንዳትናገር የሚለው በባህል አሁን ይሄ አይደንቲ ምናምን ያልከው የለም። ለኦሮሞም ዘሰምቲክ በዛም በሰፋ አርገባየሁም ዴፊኒሽን ግን እንዳልከው ይሄ ፐርሲቭድ ትሩት ይሄ ፐርሲቭድ ጭቆና አለብን ምናምን ሊል ይችላል። ግን በፖለቲካል ኤሊቱ ዘንድ ይሄ የህልውና ስጋት አለብን፣ ጄኖሳይድ እየተፈጸመብን ነው ምናምን የሚል ነገር ካመጣን የፖለቲካ መፍትሄዎችን እየዘጋን ነው የምንሄደው። በጣም አደገኛ ነው የሚሆነው። አሁን አስታውሳል። አሁን የእንትኖቹን ብታይ የነጻነት ትግል የተደረጉትን የአፍሪካን ናሽናል ኮንግረስ ያደረጉትን ትግል ብታይ ኢቭን አሁን እነ ሻዕቢያ እንኳን ሲታገሉ በቅኝ ግዛት ተገዛን ምናምን የሚል ነገር ነው የጭቆና ነገር ነው የሚነሳው። የጄኖሳይድ ነገር ካመጣ አትደራደርም ከእንትንህ ጋር እየዘጋ ነው። የህልውና ምናምን የምትል ነገር ካመጣ ትዘጋለህ። እና እኔ እዚህ ላይ ያመጣኸው ነገር እንትን ሆኖ ግን እኛ ይህንን ነገር ዲስካሬጅ ማድረግ አለብን። እንትኑ የፖለቲካል እንትኑ ወደ ፖለቲካል መፍትሄ እንዲመጡ ለማድረግ እንደዚህ አይነት ትርክቶች እንደዚህ አይነት ንግግሮችን በዚህ በፖለቲካል ዲስኮርስ ውስጥ መጠቀም እንዲቀር ወይ እንዲቀንስ በተለይ በእንትኑ በፖለቲካል መሪዎች ዘንድ ቢሰራ ባይ ነኝ እኔ። ሌላው ይሄ የትግራይ ላይ የሰጠኸው ትንታኔ አለ። እኔ እዛ ላይ የቲፒኤልኤፍ ኢንተንት ያየህበት መንገድ የፍራጃይል ስቴት በሚለው ላይ አንድ ሴናሪዮ ሊሆን ይችላል። በእርግጥ ግን በዛ ደረጃ ብቻ የሚወሰን አይመስለኝም። እንደዛ የሚያስቡም አይመስለኝም። ምክንያቱም ሻዕቢያ አድርጎት ነበረ እኮ አይደል እንዴ? ኢትዮጵያ ውስጥ የሆነ የሞግዚት እንትን አድርጎ መጨረሻ ላይ እንትን እንዳረጋቸው ያውቃሉ። ኢትዮጵያ ውስጥ ሌላ አማራና ኦሮሞ ምናምን ትልልቅ እንትኖቹ ባሉበት እንትን ላይ የሆነ አሻንጉሊት እንትን ላደርግ ብትል ብዙ ዘላቂነት ያለው ነገር የሚሆን አይመስለኝም። ያም የሚጠፋቸው አይመስለኝም። ግን የሚመስለኝ በእኔ ግምገማ በእኔ እምነት ስላላወቅኩ ነው ቅድም የጠየቅኩትኝ። ምናልባት እነ ጌታቸውን ለማንሳት በውስጥ ፖለቲካ ላይ ጀስት የነ ደብረጽዮን ቡድን የሀይል ሚዛን እንዲኖረው ለማድረግ እንደ ባርጌ ምናምን ነገር የእነዚህኞች የቲዲኤፍ ድጋፍ አንድ ሀሳብ አለኝ። ግን ሌላው ስጋት ያደረብኝ እኔ ከሻዕቢያ ጋር ያለ ግንኙነት ካለ ያ ሊመጣ ይችላል። ያ ሲመጣ ግን ምንድን ነው መሰላችሁ፣ አሁን ያላያችሁት ነገር ለምሳሌ የጎንደር የአማራውን ፖለቲካ ልንገራችሁ። የጎንደር ፋኖ የሚባለው የወልቃይትና የጠገዴ የወሰንና ማንነት ጉዳይ ቀይ መስመር ነው ብሏል። ይሄ ማለት በዛ አካባቢ እንቅስቃሴ ለማድረግ የሚሞክር ቡድን ሲመጣ ይህ በጎንደር አካባቢ በ5 ዞኖች ጎንደር አካባቢ ያለው የፋኖ በለው የመንግስት የሚሊሻው ምናምኑ በቀላሉ ከመንግስት ጋር አብሮ የሚሰለፈው። ቆይ እኔ የምልህ ኃይለ ኢየሱስ እዛ ላይ ይሄ አሁን የጎንደር ፋኖዎች የጎጃም ፋኖዎችን ከኤርትራ ጋር አላያንስ አለው ብሎ ይከሳሉ። እዛም ላይ ኮሜንት አድርግ። አንድ ቅድም ያነሳውን የክፍለ ጦሮቹን አደረጃጀትም በደንብ ኮሜንት አላረክም። በደንብ ኮሜንት አድርግ እስቲ። እዛ ላይ ቅድም ነገሮቹ ተበታተኑና አልጠየቅኩህም ማለቴ ነው። አሁን እንትኑን ስታየው ማንኛውም ታጣቂ ኃይል ታውቃለህ፣ ያው የተለያየ እንትን ሊፈልግ ይችላል ድጋፍ በየአቅጣጫው። እንዳልከው በጎንደር አካባቢ ያሉ ፋኖዎች እዛ በተለይ ደግሞ በእስክንድር በኩል ያሉ አሁን እነዚህ በጎንደሩ ፋፍዴ በእነ እስክንድር በኩል ያሉ የተወሰኑ ቡድኖችም የከረረ ጥላቻ አለን ነው የሚሉት። እስክንድርን ጨምሮ ያው ታውቃለህ በህወሓትም ረዥም ጊዜ የታሰረ ሰው ስለሆነ የከረረ እንትን አለው ጥላቻ አለው እዛ አካባቢ ላይ እና
እነሱ ይከሳሉ። ለምሳሌ ይሄኛው እንደነ ዘመን አይነቱን ግሩፕ ከህወሀት ጋር ትሰራላችሁ በሚል በእኔ እምነት በእኔ ግምገማ እውነቱን ንገረኝ ካልክ ይሄ ከነ ህወሀት ከተለያየ እንትን ጋር ግንኙነት የመፍጠር ሶፊስቲኬሽን የዛ ደረጃ ደርሰዋል ብዬ አላምንም። ከኤርትራ ጋር ግንኙነት የላቸውም ነው የምትለው? ከኤርትራም ጋር ከህወሀትም ጋር በዛ ይሄ ያን ለማድረግ የሚያስችል ቁመና አደረጃጀት ድርጅታዊ ቁመና እንትን የላቸውም። እንደዛ ሶፊስቲኬሽን ላይ አልደረሱም። ጀስት የኔን ግምገማ ነው የምነግርህ። ግን ክሱን እሰማለሁኝ። ምን ግን ለማጣራት ስሞክር በዛ ደረጃ አላይም። እኔ የማስበው ግን ህወሀቶች ምናልባት እነዚህኞቹን እንደ ጁኒየር ፓርትነር ዝም ብለው ልክ ያኔ እንትናን ማነው ኦላን ሂድ በዛ እኛ ስንመጣ ወደ መሀል አጋራችን ምናምን እንዳሉት ፓርትነር ይሄ ጁኒየር ፓርትነር ለማድረግ ሊያስቡ ይችላሉ። እነዚህ መንግስትን እንጠላለን ምናምን የሚሉትን የተወሰነውን የፋኖን ቡድን ለምሳሌ በዚህ በጎጃም በምናምን ያለው ያን ይዞ ሲመጣ ግን የኔ ግምገማ ህወሀት ቅድም እንዳለው ታሜም አያናም ማን ነው ሙሉ ይዞ አይመጣም። ለምሳሌ የነ አሁንም የደቡብ ዞባ የሚባለው የደቡብ ዞን የሚሉት ይሄ አላማጣን ይዞ ይሄ ማይጨው ኮረም ምናምን እዛ አካባቢ ያለው ተቃውሞ እያቀረበባቸው ነው። ምን ያህል የትግራይን እንትን ሞቢላይዝ ማድረግ ይችላሉ የሚለውን አላውቅም። እንደባለፈው አይነት ትልቅ አንድነት አይኖራቸውም። ያን ይዘው ሲመጡ ግን መንግስት የራሱ አቅም አለው። የተዳከመ ቢሆንም በጎንደር አካባቢ ያለውን ሞቢላይዝ ማድረግ የሚችል ይመስለኛል። የኔም ግምገማ ወደ ጦርነት በቀጥታ ይመጣሉ የሚል እምነት የለኝም። እንትን ምንድን ነው አብይን ይሄ ብልጽግናን እንትን ይሄ ጊዜያዊ አስተዳደሩ ላይ የእነሱ የሚፈልጉትን አካል ለማምጣት ግን ጫና ሊፈጥሩ ይችላሉ። እኔ በዛም የኔ ምክረ ሀሳብ ጀስት ነጌታቸው በውስጥ ትግል ስለተሸነፉ በህወሀት ብልጽግና ከነጌታቸው ቡድን ጋር ዲል ቢያደርግ የትግራይ ህዝብ ይታገላቸው። እነሱ የውስጥ ትግል እንትን ይሄ መንግስት ጣልቃ መግባት አለበት ብዬ አላምንም ፐርሶናሊ አሁን ባለው ውስጣዊ እንትን ላይ። እነሱም ግን መጡ ግን እንዳልኩ ይሄ መንግስት ኃይል አለ፣ የዚህ አማራው ክልል ኃይል አለ፣ የጎንደሩ አካባቢ ኃይል አለ። ወደ መሀል ደግሞ ተሻግረን እንምጣ ካለ የኦሮሞም ኃይል ዝም ብሎ የሚቀበል አይመስለኝም። ከዚህ ማይኖሪቲ የሆነ ቡድን መጥቶ በላዩ ላይ እንዲጫንበት ሌላውም የኢትዮጵያ ህዝብ እንደዛ አክሴፕት የሚያደርግ አይመስለኝም። ተመልሰው ወደ ሸዋ ያስባሉ የሚል እምነት የለኝም። እኔም ግን አሁን የሚታየኝ ነገር ምን መሰለህ፣ በተቃራኒው አሁን በዚህ በኦሮሞ ፖለቲካ በኩል ያሉ አንዳንድ የፖለቲካል ኃይሎች እነሱን ጁኒየር ፓርትነር ለማድረግ የማሰብ ማስፈራሪያ ዱላ ለማድረግ የማሰብ ከአማራዎችም አካባቢ ያሉ ፋኖችንም የማሰብ ነገር አያለሁኝ። የሆነ እንትን የመስራት ነገር የሚታየኝ ነገር አለ። በዚህ ሁሉ መሀል መንግስት ምንድን ነው ማድረግ ያለበት ብዬ ምን የማምነው የፖለቲካል ምህዳሩን ማስፋት፣ ይሄ በኢትዮጵያ ውስጥ የፖለቲካል ማካፈል አለበት። ስልጣን የኢትዮጵያ ውስጥ የሚያጣላው ስልጣን ጥቅም ነው ብያለሁ እና ጽግና ለብቻው ሙጥኝ ብሎ መያዝ የለበትም። በዚህ በአማራም በኦሮሚያም ላሉ በሌሎችም ማካፈል አለበት። ይሄን ማለት ነው። አመሰግናለሁ። ታንኪዩ ኃይለ ኢየሱስ በጣም በሳል ነው።